ውጣ ከዚህ ሰውዬ ጋር ምናምን ለማለት አትደውሉ። ፊሽ በጣም ፖዚቲቭ የሆነ ሰው ነው እና እናንተ ስለደወላችሁለት ከላይፍ አይወጣ። ያው ፊሽ እርግጠኛ ነኝ እንደዚህ አይነት ኮል ስለሆነ ነው። ያው እና እንቀጥል እሺ። ስንጀምር ስዕላት መጽሐፍ ቅዱስ አይደሉም ብለህን ነበር። ስንጀምር ውይይታችንን ስንጀምር ስዕላት መጽሐፍ ቅዱስ አይደሉም ብለህን አቋም ይዘህ ከዛውን ገላጭ ላይ ደረስን። እግዚአብሔር ስሙ የተመሰገነ ይሁን። ይሄንን ነው ያስቆም ክርስቶስ ስሙ የተመሰገነ ይሁን። አይኑ እኔ እንደ የያዝኩትን ራሱ ቴንኪዩ በቃ ስንጀምር ግን የተባባልነው ስዕላት መጽሐፍ ቅዱስ አይደሉም ነው። እሺ እዚህ ላይ ምን ስል ይታያል? አሁንም ፊሽ አንድ ጊዜ ድገምልኝ እስኪ። እንዴ የመስቀል ስዕል ቤተክርስቲያን በመሰረቱ ኦርቶዶክስ ቤተክርስቲያንን የሚያክል ትልቅ ቤተክርስቲያን፣ ስለዚህ ቤተክርስቲያን ስታወሩ በቻላችሁት አቅም ልትጠነቀቁ ይገባል። ምክንያቱም ልክ እናንተ እንዳደጋችሁበት አይነት ቦታ ያለ ስርዓት ያላት አይደለችም። እናንተ ያደጋችሁበት አይነት አስተሳሰብ ያለበት ቦታ አይደለም። ኦርቶዶክስ ቅድስት ቤተክርስቲያን በጣም ለየት ያለች ነች። ያው ይሄንን እናንተ ታውቃላችሁ። ስለዚህ ስትመጡ በቻላችሁት አቅም በማስረጃ በመረጃ ከኛ ጋር ለመውራት ሞክሩ። ራሳችሁን አታስገምቱ። እሺ እንደዛ እያደረግን እንቀጥላለን። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑቶች ወንድሞች አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። እሺ አንዳንድ ቁጥር ጻፉልኝ፣ ሁላችሁንም። ታዲያ ገብታችሁ ግን በመጽሐፍ ቅዱስ የማስረጃ ይሄ ትምህርት ይሄው ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ መሰረት አድርጋችሁ ይሄው እዚህ ላይ መጽሐፍ ቅዱስ እንዲህ ይላል፣ የእናንተ ትምህርት ግን ከዚህ በተቃራኒ እንዲህ ይላል። እኔ አንዳንድ ቁጥር ጻፉልኝ፣ ሁላችሁንም አስገባችኋለሁ። ሁላችሁንም አንዳንድ ቁጥር ጻፉልኝ፣ ሁላችሁም። እሺ ሁላችሁንም ኢንቫይት አደርጋችኋለሁ፣ ግቡ። እሺ ወንድማችን ማራናታ ኦኬ ፈለገ ተናስተልኝ፣ እንዴት አለ? ሰላም ነው? ረጅም ጊዜ ረዥም ጊዜ ግን ይሄ የምትረብሸው ነገር ምንም ሊለወጥ አልቻለም። መቼ ለምትስተካከል አንተ ሰውዬ። እሺ ወንድማችን ማራናታ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ? ያ በመጽሐፍ ቅዱስ ብዙዎች ኤርሚያስ ማይክሮፎን ከፍተዋል። እስቲ አንተ አዘጋው ነው ደከመኝ። ኤርሚ ዘጋው እስቲ ማይክሮፎን ያስተጋባል። ቴንክ ዩ። ብዙዎች አሉ። ከጥቂቱ አንድ የተወሰነ ማለት እንችላለን በመጽሐፍ ቅዱስ። እሱም ምንድነው? ስለ ድንግል ማርያም በተመለከተ እና ቅዱስ ዮሴፍ በተመለከተ ቤተክርስቲያኗ የተዛነፈ መጽሐፍ ቅዱሳዊ የሆነ አስተምሮ አላት። ምንም ይል እሱም ፔስታጣው ኤርሚያስ እስቲ ኦኬ ማቴዎስ ወንጌል ምዕራፍ 1 ትምህርቱ ድገረን። ማራናታ ምንድነው የጠየቅኩ? ምን የሚል ትምህርት ነው ስህተት ያልከው? በድንግል ማርያም ዙሪያ ምን ከክርስቶስ ውጭ ሌሎች አልወለደችም የሚል ትምህርት ነው? ምን የሚል ትምህርት ነው? ትምህርቱ እየጠቀስኩ እኮ ነው። አይ በመጀመሪያ ንገረኝ ትምህርቱ ምን የሚል ትምህርት ነው ከመጽሐፍ ቅዱስ ውጭ? ኦኬ ትምህርቱ የሚለው ጴጥሮስ ማነው በዮሴፍና በማርያም መካከል ምንም የሆነ የዝምድና ግንኙነት እንጂ ከዛ ባሻገር የሚያገናኛቸው ነገር የለም። ዘመዷ ነው፣ ጠባቂያ ነው ብሎም የሚያስተምሩትም ገጥሞኛል። መጽሐፍ ቅዱስ ግን
በግልጽ እንደዛ ብለው አያስቀምጥም። እና እናንተ በምታስተምሩበት ጊዜ ዮሴፍን እግዚአብሔር ለጥበቃ ለማርያም እንደመደበላት ጠባቂያ ወይም ጋርድ እንደሆነ አድርጎ ነው የሚያስተምሩት። ይሄ ደግሞ ከመጽሐፍ አስተምሮ እንደዛ አይልም። ትምህርቱ ግልጽ የሆነ ከመጽሐፍ ቅዱስ የተቀመጠውን አስተምሮ የሚገፋ ነው። ስለዚህ ማቴዎስ ወንጌል 1 ከ18 እስከ 25 ባለው ስናነብ በጋርድነት የተቀጠረ ወይም በጠባቂነት የተቀጠረ ለዮሴፍ ለማርያም የተቀመጠ ጠባቂ አይደለም። እንደዛ አያሳይም ጥቅሱ። እሺ ወንድማችን ማራናታ፣ እኔም ለምን ዳርዳር እንዳልክ አልገባኝም። ለማንኛውም እኛ ወደ ገደለው እንግባ፣ ወደ መጽሐፍ ቅዱስ ሐሳብ እና አንድ ማስጠነቅቅ ነገር። እሺ ማራናታ፣ እኔ እናንተ በደንብ እንተዋወቃለን። ምናልባት እዚህ ላይ ያሉ ሰዎች ላያውቁ ይችላሉ እና ቋንቋ በደንብ እየመረጥክ ተናገር። ከሌሎች ሰዎች ትንሽ ለየት ባለ መልኩ አንዳንዴ በጣም ደስ የማይሉ ነገሮችን ስትናገር ስለማቅ ማለት ነው። እና ፕሊስ እባክህ፣ እኔ እታገሳለሁ፣ ግን ሌሎች ወንድሞች ሳይታገሱ ቀርተው የሆነ ሰዓት ላይ እንደተለያየን አንተ የምታስታውስ ይመስላል። እኔ እንኳን ብዙ ጊዜ ታግሻለሁ እና ፕሊስ እባክህ ቃል አጠቃቀምን ምረጥ። ኦኬ፣ ይህንን ሀሳብ ከኛ ጋር መተህ ያወራህበትን ታይም አንድ ጊዜ ላስታውስ። ድንግል ማርያም ከክርስቶስ ኢየሱስ ውጭ ልጆች አሏት ወይ የሚል ሀሳብ አንስተን ነበረ። መተህ ይህንን ሀሳብ ያነሳልን ታስታውሳለህ ማራናታ? በጣም ጥሩ። ኦኬ፣ ስለዚህ እስኪ ከዚህ ጋር ተያይዞ መጽሐፍ ቅዱስን መሰረት አድርገን ስለ ሁሉ ነገር በደንብ እናውራ። አሁን አንተ ያነሳቸው ሀሳቦች ሲጀመር እንደው እንደ ትምህርት ራሱ አድርገህ እንደ ዶግማ እንደ ዶክትሪን አድርገህ ማምጣት እጅግ በጣም የሚደንቅ ነው። ለማንኛውም ግን ምን እናድርግ? ከዚህ ሀሳብ መነሻነት እንነሳና እስኪ መጽሐፍ ቅዱስ መሰረት አድርገን መጽሐፍ ቅዱስ ምን ይናገራል የሚለውን ሀሳብ በደንብ እያነሳን እናውራ። በመጀመሪያ አንተ ባልከው አይነት ኢንቴንሽን እያልከን ያለኸው ድንግል ማርያም በስጋ ማግባት ብቻ ሳይሆን ልጆችም ጭምር ወልዳለች አይደለ? ተሳስቻለሁ ማራናታ? አዎ፣ መጀመሪያውን ያነሳ ነው የኔ ጥያቄ እሱ አይደለም፣ የልጆቹ ጋር አይደለም። እኔ ቆይ አንድ ጊዜ፣ እሺ፣ እኔ ስለ ሁሉም ነገር ማውራት ስለምፈልግ ነው። እንዲህ አይነት አቋም አለ ወይስ የለህም? አይ በትዳር እንደው አግብታለች ብቻ ሳይሆን ልጆችም ጭምር ወልዳለች የሚል አቋም አለ ወይስ የለህም ማራናታዬ? አለኝ። በጣም ጥሩ። እሺ፣ ስለዚህ በደንብ ነገሩን በስፋት ለማውራት እንዲያመችን በመጀመሪያ ከዛ እንነሳ። ካንስል ማድረግ ያለብን ነገር ካንስል እያደረገን እንሂድ። ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ውጪ በመጀመሪያ ልጆች እንዳሏት የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ኦኬ፣ በቀደም በዚህ ጋር ነው የተለያየ ነው። እኔ ያልኩት ምንድን ነው፣ አንድ ሰው ሪሌሽን እና ባልና ሚስት ሳይሆን ልጅ አለ ማለት አይቻልም። አሁን እኔ የጠየቅኩህን ጥያቄ ቆይ አዳምጠኝ። ጠይቀኛል። ቆይ ማራናታ፣ አሁን እኔ አንተ ሳታገባ ልጅ ትወልዳለህ ወይ አግብተህ ልጅ ወልደሃል ወይ እያልኩ አይደለም የጠየቅኩ። መጽሐፍ ቅዱስ ላይ ተጽፏል፣ አዎ አምናለሁ ያልከውን የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን ማራናታ ለመጨረሻ ጊዜ እኔ አይደለም አመጣህ። እሺ፣ ማውራት የምትፈልጋቸውን ነገሮች እንድታወራ ይሄ ካፌ አይደለም የኔ አባት። አንተ የፈለግከው ማራናታ ማይክን ሚውት አድርገው። እኔ ሳውራ ከኔ እኩል አታውራ። አንድ ጊዜ ኦኬ፣ እየጠበቅኩ ነው። እሺ፣ ጊዜ ላይ ያክብርልኝ። ይኸውልህ አሁን ይሄ ካፌና ሬስቶራንት አይደለም። አሁን እኔ እንደፈለግኩት እኔ በዚህ ወጥቶ በዚህ ገብቶ በቃ እኔ የፈለግኩትን ምናምን ያዙ ሊቀቁኝ አትበል። አንተ ያነሳው ሀሳብ አለ። በመጀመሪያ መጽሐፍ ቅዱስ መሰረት እንዳለና እንደሌለ እኛ ፕሩፍ ማድረግ እንፈልጋለን። ስለዚህ እስቲ ያነሳቸውን ሀሳቦች እኛ በደንብ አድምጠናል። ስለዚህ ሁለቱንም ሀሳቦች ተራ በተራ እንጠይቃለን። መጽሐፍ ቅዱስ ኤቪደንስ አለ ወይ ብለን እኔ ከፈለግኩት ልጀምር አትበለን። እኛ ከፈለግነው ጀምሮ መልስልን። እሺ፣ ሁላችሁም አዳምጡ። ማራናታ ወንድማችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስወር ትምህርት አለ ብሎ መጣ። ከዛዝ ድንግል ማርያም በድንግልና አልኖረችም፣ ዮሴፍ ጠባቂዋ ሳይሆን በትዳር ያገባችው ሰው ነው አለን። እሺ፣ በዚህ አላበቃም።
እና ደግሞ እንዲህ አይነት አቋም አለ ወይ ስንለው አዎ አቋም አለኝ። ምን የሚል ከክርስቶስ ኢየሱስ ውጪ ደግሞ ሌሎች ልጆችንም ደግሞ ወልዳ ኖራለች የሚል። እሺ አሁን እንግዲህ መጽሐፍ ቅዱስ ነው ሊዳኘን የሚችለው ማንን? እኛንና ማራናታን። ስለዚህ መጽሐፍ ቅዱስን መሰረት ታደርግና ጭቅጭቅን አማራጭ አታደርግ። መጽሐፍ ቅዱስ መሰረት ታደርግና አንተ ያቀረብክልን ሐሳቦች በአጠቃላይ ሰምተናል። በመጽሐፍ ቅዱስ ማስረጃነት ደግሞ ፕሩፍ እንድታደርግልን የምንፈልገውን ደግሞ እኛ መርጠን እንነግርሃለን። በቃ በመጽሐፍ ቅዱስ ማስረጃ ፕሩፍ እንድታደርግልን የማንፈልገውን አይ ተስማምተንበታል እንልህም እንችላለን። እኛ ከጀመርነው ሐሳብ ላይ ብቻ ተነሳና ቀጥል። ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች እንዳሏት የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላ አውጣ? ማራናታ ወደ መጽሐፍ ቅዱስ ገብተን እናንብ። ኦኬ እንግዲህ የምጀምረው አንተ ጠይቁኝ ባልከው መሰረት እኔ የዮሴፍና የማርያምን ጥያቄ ነው ያቀረብኩት። የመጽሐፍ ቅዱስ ማስረጃ አለ የለ? ማራናታ ከማቴዎስ ማለት ራሱ ይተለቻል አለ የለ? የኔ ጥያቄ እኮ ከማቴዎስ ጠየቁ እኮ ማስረጃ አለ የለህም? አሁን እነዚህ ያምንባቸዋለሁ ላልከው ነገር ማቴዎስ ማስረጃ አለ ወይስ የለህም? አለኝ እኮ ሰጠው። የትኛው ነው ማስረጃ ስጠኝ አሁን? እኔ ያልኩህን እሱ ደግመህ ንገረኝ። ምን ብዬ ነው ማስረጃ ስጠኝ ያልኩህ? አሁን እኔ ስለ ዮሴፍ ነው የመጣሁት ልጠይቅህ። እኔ አንተ ምን ልትጠይቅ ነው የመጣሁ አላልኩህም። ማራናታ ይሄን አምናለሁ አልከን። ይሄ ትምህርት እኮ ከመጽሐፍ ቅዱስ ውጭ ነው ስትል መጽሐፍ ቅዱስ አንተ ሊደግፍ ይገባል። ስለዚህ ደግሞ ኦኬ ይሄን ሁሉ መታመን ከሆነ እስቲ ለምሳሌ ካልካቸው ይሄንን መጽሐፍ ቅዱስ እንደሚደግፍ መጽሐፍ ቅዱስ የማስረጃ እንዳለ አውጣ እናሳየናለን። አሁን ድንግል ማርያም ከክርስቶስ ውጪ ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም? ጥያቄ ከዮሴፍ ነው። ከዛ አለ ወይስ የለህም? ለመጨረሻ ጊዜ ነው ድል የምሰጥ። በቃ ወርጃለሁ ስለፈራ ከአንተ ጋር ማውራት ይቻላል። አሁን በጣም ስለፈራው ታች ወረድ። ማራናታ በዚህ እድሜ እንደዚህ ባታወራ ደስ ይለኝ ነበረ። በቃ ታች ወረድ። አንዳንድ የትልቅ ሕፃን የሆናችሁ ሰዎች ፕሊስ እባካችሁ እንደዚህ ለመውራት አትግቡ። ሌሎች በነገራችን ላይ በዚሁ ሀሳብ ላይ አዎ እኛ ማስረጃ አለን የምትሉ ካላችሁ አስገባችኋለሁ። እኛ ማስረጃ አለን የምትሉ ሰዎች ካላችሁ አስገባችኋለሁ። ፊሽ ወንድማችን እንዴት ነህ? እንዴት አለ? እግዚአብሔር የተመሰገነ ይሁን። ደህና ነው ወይ? እግዚአብሔር ይመስገን። ፊሽ በዚህ አጋጣሚ ፊሽ የሙሉ ወንጌል ቤተክርስቲያን አማኝና አገልጋይ ነው፣ ዘማሪ ነው። ሰፈራችን ይረብሸናል እየዘመረ አይፈልይ አንበሳው። ፊሽ ከአንተ በፊት አሁን የገባው ሰው ሲያወራ የነበረውን ሀሳብ ሰምተኸዋል? አው እየሰማሁኝ ነበረ። ማለት ግማሹ ላይ ነው የመጣሁት እና ትንሽ አስታውሰኝና ሞር ደግሞ እስቲ እንወያያለን። ልማር ነው የመጣሁት። አንዳንድ ጥያቄዎችን ጠይቃለሁ። ምንም ችግር የለውም ፊሽ። ያው ስንወራበት የነበረው ሀሳብ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ የሚል ነው። ያው ለአንተ እሱን እድል እንሰጥሃለን። ምክንያቱም ከዚህ ቀደም በነበረው ባክግራውንድ ኦርቶዶክስ አማኝ ስለነበርክ የኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትላቸውን ሀሳቦች እሲ ታነሳልናለን። ሌላው ወንድማችን ያነሳው ድንግል ማርያም ለዘላለም ድንግል ናት ብላችሁ የምታስቡት ስህተት ነው። አግብታ ነበረ። ማንን? ዮሴፍን። ከዛስ ማግባት ብቻ አይደለም ከክርስቶስ ውጪ ሌሎች ልጆችንም ደግሞ ወልዳ ነበረ። ኦኬ ከኢየሱስ ውጪ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆች አሏት የሚል አቋም ነው የተናገረው። መጽሐፍ ቅዱስ ማስረጃ ስንጠይቀው ግን ጀለስ ያው በሐሳብ ደረጃ ብቻ ተናግሮ ነው መውጣት የፈለገው እና ያው ሐሳቡን ወደ አንተ እናምጣው። ፊሽ በመጀመሪያ ከዚህ ቀደም ኦርቶዶክስ ነበር አይደል ፊሽ? አዎ ባክግራውንዴ የኦርቶዶክስ ቤተሰብ ነኝ። ፋሚሊ ኦርቶዶክስ ነው። ስቲልም በኦርቶዶክስ ቤተ እምነት ውስጥ ያሉ ቤተሰቦች። ምን ያክል ጊዜ ሆነ ታዲያ ፕሮቴስታንት ከሆንክ? ምን ያክል ጊዜ ሆነ ፕሮቴስታንት ከሆንክ? ትንሽ ቆይቻለሁ። ወደ 11 ዓመት ወደ 12 ዓመት ይሆነኛል። ኦኬ ከኦርቶዶክስ ቤተክርስቲያን እንደው ለመውጣት እንድትወስን ያደረገ ነገር ምንድን ነበረ? በእርግጥ እውነቱን ለመናገር በኦርቶዶክስ ቤተ ክርስቲያን ውስጥ በዛን ጊዜ
ወደ ቤተክርስቲያንም እንዲሄድ ምክንያት የሆነችኝ እናቴ ናት። ግን እዛ በሚሄድበት ሰዓት ብዙም እንዲጠልቄ ማለት የገባውም ሰውም አይደለሁም። እኛ ቤት ቄሳውስት ይመጣሉ፣ እንዲሁም የተለያዩ አብሶ ሚካኤል ትልቅ ቦታ አለውና በዛ አማካኝነት በጣም ደስ ስለሚለኝ ቅዳሴውም እንዲሁም ደግሞ ቤተክርስቲያኑ እኛ አጠገብ አካባቢ ስለሆነ ጠዋት ጠዋትም የቅዳሴ እንትን ስለምሰማ በዛ ደስ ስለሚለኝ እዛ ገባውኝ፣ ሄድኩኝ፣ በዛው ቀረውኝ። ኦልሬዲ ሞር እናቴ ናት ወደ ኦርቶዶክስ እንድገባም እንድቀጥልም ያደረገችኝ። ነገር ግን ብዙም እዛ አልቆየውም። በእንደዛ አይነት ምክንያት ነው እንግዲህ ስመላለስ። ለምን ፕሮቴስታንት ሆንክ? አሁን ፊሽ ዛሬ አንለቀቅም። እስቲ ንገራቸው፣ ለምንድን ነው ፕሮቴስታንት ሆንክ? እስቲ ስለ ኦርቶዶክስ ቤተክርስቲያን አሁን ከተናገርከው አንጻር ብዙ እውቀቱ የለህም። የኦርቶዶክስ ቤተክርስቲያንን በደንብ አላወካትም። ገና ምን እንደምታሰምር በማተራዳበት ሁኔታ ላይ ነው ፕሮቴስታንት የሆንከውና እኔ በጣም ነው የምወድህ በዚህ አጋጣሚ። እና ለምንድን ነው ፕሮቴስታንት የሆንከው? እንግዲህ ፕሮቴስታንት የሆንኩት ወደ ፕሮቴስታንት ከገባው በኋላ ኦልሬዲ መጽሐፍ ቅዱስን በደንብ እናነብ ነበረ። ሴንዴ ስኩል ስፔሻሊ ሴንዴ ስኩል ክላስ ላይ በደንብ አድርገን እናነብ ነበረ፣ እንዘምር ነበረ። ስፔሻሊ መጽሐፍ ቅዱስ ልክ በፒክቸራይዝድ በሆነ ለልጆች የሚሰጥ አለ በዛ ሰዓት እና ለምሳሌ ስለ ዳዊት የሚሰበክ ከሆነ ዳዊትና ጎልያድ ያለው በስዕል መልክ አለና የወደድኩት ሄድኩ፣ በዛው ቀረው ማለት ነው። እና በእንደዚህ አሁን በዚህ የተነሳ ነው ፕሮቴስታንት የሆንከው? በቃ በእንደዚህ ነው በቃ እንጂ ፕሮቴስታንቲዝም ትምህርት ምን እንደሆነ ያን ታይም አታውቅም፣ አትረዳም። አዎ በዛ ነው ግራጁዋል ነው ወደ ፕሮቴስታንት ውስጥ የጠለኩ ዲፕሊ የገባሁት እንጂ ከዚህ በፊትም ስለ ፕሮቴስታንት የሚነገረኝም እንደዚህ ነው እንደዛ ነው የሚያለኝም አካል የለም። ከቤት ስለሆነ ኦርቶዶክስን የተቀበልኩት በቃ ራንደምሊ ነው፣ ኖርማል ነው የምገባው ቤተክርስቲያን ኦርቶዶክስ መውጣው እንደዚህ ነው። እሺ ችግር የለውም። ያው እንግዲህ በጣም ብዙ ወንድሞቻችን የወጡት ልክ እንደዚህ ኦርቶዶክስ ቤተክርስቲያን ሳያውቋት ነው። እና ፊሽ ከእንደገና ኦርቶዶክስ ቤተክርስቲያን ብታውቃት ደስ ይለናል። ኦርቶዶክስ ቤተክርስቲያን ዲስከቨር ብታደርግ ምን አይነት አስተምሮ እንዳላት ብታውቅ ብትረዳ፣ ኦብዘርቭ ከማድረግ ባለፈ ቀርበ ደግሞ ብታውቃት ደስ ይለናል። ወደ ቀድሞ ሀሳብ እንሂድ። ድንግል ማርያም ከክርስቶስ ኢየሱስ ውጭ ልጆች አሏት ብለህ ታምናለህ ፊሽ? ማይክ ሚዩት ነው። እዚህ ቀደምም ተናግሬያለሁ፣ ብዙ ቦታ ላይም ተናግሬያለሁ። እኔ ቅድስት ድንግል ማርያም በጣም አክባሪዋ ከሆንኩኝ የፕሮቴስታንት አገልጋይ አንዱ ነኝ። አንዳንዴ ፈለጊ ምንድነው ሁሉም ፕሮቴስታንት ማርያምን የሚጠላት አድርጎ የሚያስቡ አንዳንድ ሰዎች አሉ። በጣም ሪስፔክት አለኝ፣ ወዳታለሁ። የአምላኬ እናት ናት፣ የጌታዬ እናት ናት። ኦ ማይ ጋድ በቃ ከምልህ በላይ ናት ቅድስት ድንግል ማርያም። እና መጽሐፍ ቅዱስ ክፍሉን ለማውጣት እያሰብኩኝ ነበረ። ግን ምን አለ ቅድስት ድንግል ማርያም ልጆች እንዳሏት የሚናገርበት ክፍል አለ። ረሳሁት እንጂ ቦታውን ሜቢ አንተ ልታስታውስ ትችላለህ። አግዛለሁ። ጥቅሱ ምን የሚል ነው የፈለግከው? አዎ እና የእንትና ልጅ እንትና ማነው የማርያም ልጅ እንትና 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 የሚል የሆነ ክፍል አለና ሜቢ እሱን እንትን ካልከኝ ልታወጣልኝ ትችላለህ። ፊሺ እሱ ክፍል ያለው የማቴዎስ ወንጌል ምዕራፍ 13 ቁጥር 54 ጀምሮ እና ማርቆስ 6 ላይ ነው ያለው ይሄ መጽሐፍ ቅዱስ ክፍል። ግን እኔ ምን አሰብኩኝ ከአንተ በፊት እንደው ሌሎች ፕሮቴስታንቶች ወንድሞች ካሉ ፕሩፍ ማድረግ የሚችሉ እነሱም ቀርበው አንተም በተታዘባቸው ደስ ይለኝ ነበረ። ለምን መሰለ ያው ታውቅ የለ በክርስቶስ ፍቅር በጣም የምወደው እንደምን እና ኦርቶዶክስ ቤተክርስቲያንን ሳታውቃት ኦርቶዶክስ ቤተክርስቲያንን ሳትረዳት አስተምሯ ምን እንደሆነ ሳታውቅ ስለሆነ የወጣው ሞር ኦርቶዶክስ ቤተክርስቲያን እንድታውቃት ለአንተ እድል ብንሰጥ ደስ ይለናል። እንደውም ሰፊ ታይም ወስደ
ኦርቶዶክስ ቤተክርስቲያንን እንደው ብታውቃት እንደው ፕሮቴስታንት ለመሆን ሪዝንን ጠይቀናል። ያው ፕሮቴስታንት ለመሆን ያቀረብካቸው ሀሳቦች ፕሮቴስታንቲዝምን አውቀህ እንዳልሆነም ነገረናል እና ኦርቶዶክስ ቤተክርስቲያንን ደግሞ እንደው ለማወቅ እንድትሞክር ስለምንፈልግ በዛ ዙሪያ የምታነሳቸው ማሰቦች ካሉ እኛ እናወራለን። ለአሁኑ ግን አሁን ያነሳው ጥቅስ የማቴዎስ ወንጌል ምዕራፍ 13 ላይ ማርቆስ ወንጌል ምዕራፍ 6 ላይ ያለ ገጽ ንባቡ ምንድነው የሚለው? ወደ ገዛ ሀገሩ መጥቶ ሲገረሙ ድረስ በምኩራባቸው ያስተምራቸው ጀመር። እናም ይህን ሁሉ ጥበብና ተአምራት ይህ ከወዴት አገኘው ብለው ጠየቁ። ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ጥበብና ተአምራት ይህ ከወዴት አገኘው ብለው እንደተናገሩ ክፍሉ ይናገራል። እሺ መጽሐፍ ቅዱስ ክፍሉ ልቀጥል? ቀጥል። ባይዘወይ እኔ ወደ ፕሮቴስታንት ከመጣው በኋላ ወደ ኦርቶዶክስ ድጋሜ እንዳልመለስ የሚያደርጉኝ ብዙ ነገሮችን አይቻሉ። እንኳንም ወጣው ያልኩባቸው ብዙ ነገሮችም ነበሩ። እያደኩኝ ሲሄድ ራሴን እያወኩኝ በሚሄድበት ሰዓት ትክክል ነበረ ለካ በዛ ሰዓት ከኦርቶዶክስ መውጣት ያልኩባቸው ጊዜያቶች ለምሳሌ ምንም በተመለከተ አሁን ካነሳቸውም አንዱ ሆልድ ላድርገውና ካየሁት እንኳንም ወደ ኦርቶዶክስ አልተመለስኩኝ የሚለውንም ነገር አሁንም ለመመለስም ስፍራ ቦታም የሌለኝ የሆነበት ምክንያት ምንድን ነው? ለምሳሌ በጥምቀት ጊዜ ሜይ ቢ ይሄ እንደ ዶክትሪን ላንይዘው እንችላለን፣ ግን ጥያቄ የሆነብኝ ነገር ነው። ለጥምቀት ጊዜ በጣም የተከበረ ታቦት በሚወጣበት ሰዓት ጥምቀት ጊዜ ከፊት ለፊት እንትን ይላል፣ ይዘፈናል፣ ምናምን የተባሉ ብዙ ነገሮች አሉና እዚህ ጋር ክቡር የተባለ ታቦት እየሄደ ከፊት ለፊቱ ደግሞ ሌላ ዳንስ፣ ዘፈን ምን ይደረጋልና ይሄ ነገር በጣም እንዴት ነው ቅዱስ ነገር ተብሎ ከሚታሰብ ጋር እንዴት ነው ዓለማዊ ነገር ጋር አብሮ የሚሄደው? እንደገና ደግሞ በበዓላት ሰበብ መጠጥ ይጠጣል፣ ይጨፈራል፣ ይደነሳል እና ይህንን ነገር ስታይ ዋይ ምን ያደርጋል የምልበት ጊዜ አለና ይህንን ነገር እንድትነግረኝ በጣም ፈልጋለሁ። ልክ ነው ወይ? ከቃሉ ጋር ይሄዳል ወይ? ፊሽ አሁን እንግዲህ ከትምህርት ወጣህ ማለት ነው። ከትምህርት ወጣን ማለት ዶክትሪናል የሆኑ ኢሾችን አንስተን መጽሐፍ ቅዱስን መሰረት አድርገን ከምናወራባቸው ሀሳቦች ውስጥ ወጣን። አሁን የተናገርካቸው ነገሮች በነገራችን ላይ ኦርቶዶክስ እንዳልሆን ከለከሉኝ ምናምን ተብሎ ራሱ የሚቀርቡ ሀሳቦች አይደሉም። ምክንያቱም ቀደም ስንገባ ምናልባት አንተ ስላልነበርክ እንጂ ሰዎች ያለባቸውን ድክመት ልክ እንደ ክርስቶስ ራስ የሆናትን ቤተክርስቲያን ድክመቱ አድርገን ልንናገር አይገባም። ለምሳሌ ጌታችን ኢየሱስ ክርስቶስን በ30 ብር የሸጠው እኮ የክርስቶስ ሐዋርያ ደቀ መዝሙሩ ነው፣ ይሁዳ ነው። እና በይሁዳ የተነሳ የነ ጴጥሮስ የነ ጳውሎስ የሌሎች የጌታችን ኢየሱስ ክርስቶስ ሐዋርያት ብለን የምንጠራቸው ስም በአጠቃላይ አብሮ መጥፋት አለበት። እነሱ እንደ ይሁዳ ዘራፊዎች ናቸው፣ እንደ ይሁዳ ሌቦች ናቸው ተብሎ ስማቸው ሊነሳ ይገባል ማለት ነው? አይደለም፣ በፍጹም። ይሄ የግለሰብ በቃ ይሁዳ የእሱ የራሱ ድክመት ነው፣ ግን ሐዋርያ ነበረ። ጌታችን ኢየሱስ ክርስቶስ ከሚያስተምራቸው ደቀ መዛሙርቱ ጋር አብሮ የነበረ አብሮ የሚውል አብሮ የሚያመሽ ሰው ነበረ። ግን በቃ የራሱ ድክመት ነው። በዛ ድክመት ወደዛ ነገር ውስጥ አይገባም። ሲቀጥል ጥምቀት ስመለከት ሰዎች ይጨፍራሉ። ለጭፈራ ቸርች ውስጥ አይጨፈርም። ፊሽ ጭፈራን እያየህ እኮ ነው ያደግከው። ቆይ እስኪጨርስ እኔንማ አድምጠኝ። አሁን እኮ ነው አንተ እስኪጨርስ አይገናኝም። ጭፈራን አንድ አይነት ነው። እኔ አሁን እስክስታ ነው በቃ ለእኔ ምንም ልዩነት የለውም። እኔ ቆይ እኮ ልዩነቱን አንተ ትነግረኛለህ። እኔ ግን እስክናገር ግን ቀስ ብለህ አድምጠኝ። አሁን ጭፈራ ይቼ ምናምን ላልከው ነገር እንደ ዳሊ ይወዘወዝ የለው አዳራሽ ውስጥ ግን እኔ አሁን ይሄ መለከተኝ ነው። ለምሳሌ አሁን ፊሽ ከአንድ ፕሮቴስታንት ጋር እኔ ሳወራ አንተ አዳራሽ ውስጥ እንደዚህ ይደረጋል ምናምን እንዴ ዘይት ይሸጣል ብዬ ነው እንዴ አንድ ፕሮቴስታንትን ወደ ኦርቶዶክስ መመለስ ያለብኝ? አይደለም። ልዩነታችን አይደለማ። ልዩነታችን ትልቁ የድግማ ትምህርት ነው እንጂ ልዩነታችን ሰዎች የሚያደርጉት ድግመት አይደለም። አንተ አዳራሽ ውስጥ እኮ ጨው ይሸጣል፣ ዘይት ይሸጣል። እንዴት አንተ ጨውና ዘይት ምናምን ጨኔ እስኪጨርስ አሁን አንተ ላልከው መልስ ትሰጠኛለህ። ፊሽ ቆይ ተረጋጋና አዳምጠኝ። ግድ የለም የኔ አባት፣ እኔ በጣም ነው የምወደው እና እኔ ምለውን ነገር አንድ ጊዜ አስጨርሰኝና አንተ ትቀጥላለህ። ያደመጥኩ እንድታደምጠኝ ነው።
እና ይሄ ምክንያት አይሆንም ኦርቶዶክስ ከመሆን በቃ እነዛ ሰዎች የራሳቸው ድክመት ነው። ቤተክርስቲያን ታስተምራለች ወይ? አንተ ፖዚቲቭ ከሆንክ መጠየቅ ያለብህ ያንን ነው። ኦርቶዶክስ ቅድስት ቤተክርስቲያን ሰዎች የጥምቀት በዓልን የሚያክል ትልቅ በዓል ሊያውም የቃል ኪዳኑ ታቦት ወጥቶ ባለበት እግዚአብሔር በዝማሬ እየተመሰገነ ባለበት በእንዲህ አይነቱ በዓል ላይ ሰዎች እንዲህ ቢያደርጉ እውነት ቅድስት ቤተክርስቲያን ታስተምራለች ወይስ ታወግዛለች? ያንን ነው ቀርበህ መጠየቅ ያለብህ። ሰዎች ያደረጉትን ነገር ተመልክተህ ለምን ከዛ ደግሞ መጠጥ የሚጠጡ አልከኝ። የአንተ አገልጋይ ወዳጆች ይጠጡ የለ እንዴ? ፊሽ እኔ እናንተ እናቅ የለ እንዴ? የአንተ እኮ የምታውቃቸው ቆይ እስኪጨርስ አድምጠኝ እንዴ። እንደውም ኦርቶዶክሳዊ እንደዚህ እንዲያደርጋል ከማለታችን በፊት አገልጋይ የሆኑ አማኙን ተው። እኔ ፕሮቴስታንት የሆነ አማኝ ጋር ብዙ ስለማልተዋወቅ ማለት ነው። አገልጋይ የሆኑ ሰዎች እኮ ይጠጣሉ እኮ። ኦኬ ይጠጣ፣ በቃ ፈልገው ስላመኑበት ይጠጣሉ። ለመጠጥ እነሱን ተመልክተህ የለ ወይ? ኦርቶዶክስ ከመሆን እኮ ሊከለክል አይገባም ነበር እንዲህ አይነት ነገሮች። ትልቁ ጉዳይ ቤተ ክርስቲያኒቱ ስከሩ ብላ ታስተምራለች ወይ? ሲጀመር ለአንድ ክርስቲያን ዓላማው አይደለም የመጠጣት ዓላማ በእኛ ላይ ተቀምጦ አይደለም ወደዚህ ምድር የመጣ ነው። በነገራችን ላይ ይሄ ተራ የሆነ ጉዳይ ነው። መጠጣት አለመጠጣት መጠጥ እንደው እንደ ኃጢአት እንደ ሲን አትመልከቱት እንጂ መጠጥ ጠጡ የሚል ራሱ አስተምሮ እኛ ቆመን ወደ መት ላይ አንሰብክም። ቤተክርስቲያን ትምህርቷ ምንድን ነው? በዚህ ዙሪያ ያላት ትምህርት ምንድን ነው ብለህ ቀርበህ መጠየቅ ሲገባ ፊሻውን ያነሳው ሀሳብ እውነት በጌታ ፊት እንደው ቆመን እንደው እውነት ለሐቅ ስናወራ እንደው ትምህርትም አይደለም ዶክትሪንም አይደለም ዶግማቲክ የሆነ ኢሹ ሆኖ መጽሐፍ ቅዱስ አንስተን የምንማማርበትም አይደለም። የአንተ የግል ምልከታ ነው፣ ግን የግል ምልከታ ስህተት ነው። ኦኬ ለጭፈራ በደንብ ትከሻቸው እስከሚወልቅ የሚጨፍሩ ሰዎች አሉ አዳራሽ ውስጥ። ለመጠጥ በደንብ የሚጠጡ አገልጋዮች አሉ። ለምሳሌ ዲቫይን ሾው የፓስተር ሶፊ ወንድማችን፣ ፓስተር ሶፊ በነገራችን ላይ በዚህ አጋጣሚ በጣም እንወደው ወንድማችን ነው። የፓስተር ሶፊ ወንድማችን የዲቫይን ሾው ዩቲዩብ ቻናል ላይ ስትገባ ቅርብ ጊዜ አንድ የፕሮቴስታንት አገልጋይ የነበረ ሰው ራሱ ቀርቦ የሰጠው ኢንተርቪው አለ። እኔ አይደለሁም ለዚህ ምንጭ እኔ ሳልሆን እሱ ነው። ምን ብሎ ተናገረ? እኔ ብቻ ሳልሆን ቆይ እኔ ፊሽ ልል የፈለግኩትን አድምጠኝ እና አንተ ትቀጥላለህ። እኔ ብቻ ሳልሆን ሌሎች የፕሮቴስታንት አገልጋዮችም ጭምር ክለብ ውስጥ ቼቼኒያ ናይት ክለብ ኦቨርናይት ምናምን ስንወጣ ተገናኝተን እናውቃለን እና በጣም ደነግጥ ነበር ብሎ ተናግሯል። አሁን እኔ የፕሮቴስታንትን ድክመት ነው ብዬ ላነሳ አይደለም፣ ይሄ የግለሰቦቹ ድክመት ነው። ይሄንን ሀሳብ አንስቼ ከአንድ ፕሮቴስታንት ጋር አላወራበትም። ይሄ ሲጀመር ልጅነትም ጭምር ነው። አንድን ፕሮቴስታንት አንተ ያለ ትምህርት ፍጹም ከመጽሐፍ ውጭ ነው ይሞግቷለሁ እንጂ የአንተ አገልጋዮች ሁሉ ኦቨርናይት ሄደው ክለብ ወጥተው እንደዚህ አድርገው ምናምን አለው። ያ የሱ ሲሆን የነዛ አገልጋይ የሚባሉት ሰዎች ድክመት ነው። ስለዚህ ፊሽ ኦርቶዶክስ እንዳልሆነ ከለከሉኝ የምትላቸው ነገሮች አሁን ላይ ፕሮቴስታንት ሆነ ኤክሰርሴስ እያደረጋቸው ያሉ ነገሮች ናቸው እና ፕሊስ ራስን አታታል ለማለት ፈልጌ ነው እኔ። እና ትምህርት የሆኑ ነገሮችን አንሳና የኔን አንዴ ስማኝ እሺ። እኔ ኦርቶዶክስ ቤተክርስቲያን ጨፍሩ፣ ዝፈኑ፣ ጠጡ ትላለች ብዬ አላልኩም። ታስተምራለች ብዬ አልተናገርኩም። እንደዚህ የምናገርም ሰው አይደለሁም። ነገር ግን መምህር በደንብ አድርጎ ቢያስተምር ትውልዱ ጠጪ አይሆንም ነበር ነው እያልኩ ያለሁት። እሱ እኮ አንተን የሚመለከት ጉዳይ አይደለም ነው ፊሽ። አሁን እኛ ትውልዱ ጠጪ አይሆንም ነበር የሚለውን መናገር ያለበት ኦርቶዶክስ የሆነ ሰው ነው። እኛን እያንገበገበን ያለው ያንተ ፕሮቴስታንት መሆን ወደ ክህደት ዓለም ውስጥ መውደቅ ነው። ለምን ወደዛ መንገድ ሄድክ ነው። አሁን አንተ ከኛ ጋር ስታወራ ማውራት ያለበት ምን አይነት ሆነ መሰለ? እኔ ፕሮቴስታንት የሆንኩት መጽሐፍ ቅዱስን እንደዚህ ሳነብ እንዲህ ተረድቼ ነው። ኦርቶዶክስ ቤተክርስቲያን ደግሞ ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው በለን። ከዛ ውጭ ግን የሴቶች ጥቃት አይመለከተንም። ህግ አለ። ተረተኛል የሆነ የማይመስሉ ነገሮችን በመሃል ማስገባት ኦርቶዶክስ ተሳስታለች ለማለት ሴቶች ኦርቶዶክስ ውስጥ እንዲሆነው ምና አይደለም። ከሌላ ቤተ እምነት ጋር የምናወራው ቆይ አድምጠኝ ፊሽ። እና ወጣቶች ብዙ ጊዜ ኦርቶዶክስ ውስጥ በቃ ሱሰኛ ሆኖ ምና አይደለም። እሱ አንድን ፕሮቴስታንት አይመለከተውም። ይሄ የሚመለከተው ኦርቶዶክስ የሆነን ሰው ነው። ኦርቶዶክስ የሆነ ሰው ለምሳሌ ኦርቶዶክስ ውስጥ ሆኖ ወጣት የሆኑ ሰዎች ከሱስ መላቀቅ አለባቸው፣ ሊሰራበት ይገባል። ወጣት የሆኑ ወንድሞቻችን ከጾታዊ ጥቃት ጋር ተያይዞ እንዲህ ሊሰሩ ይገባል። ይሄ ኦርቶዶክስ የሆነ ሰው ሊሰራበት ይገባል። ፊሽ አሁን አንተ ግን ፕሮቴስታንት ለምን ሆንክ ነው? ኦርቶዶክስ እንድትሆን የሚከለክል ነገር ምንድን ነው? ትምህርት አንሳና እናወራበት። እሺ የሚከለክለኝ ነገር አንዱ በስዕላት ላይ ያለኝ አመለካከት
አንደኛውም ይሄም ትክክል አይደለም ማለት ስዕላት መግለጫ ገላጭ ሊሆኑ ይችላሉ። ስዕላቶች ለምሳሌ በኦርቶዶክስ ቤተክርስቲያን አንዱ ስዕላት ነው አይደለ? መምህር ፈለገ አረ ሰፈር እንደዚህ ነው የምትጠረኝ? መምህር ፈለገ አጥናጤዎስ ኧረ ተው ፊት ኧረ ተው። እሺ ከስዕላት ጋር ተያይዞ ያላት የኦርቶዶክስ ቤተክርስቲያን አስተምህሮ አንተን ከእንደገና ኦርቶዶክስ እንዳትሆን ከልክለዋል። አንዱም ጥያቄ ይሄ አለብኝ። ሌላ ደግሞ ቅድም ስለ ድንግል ማርያም አንስተሃል፣ ስለ ቅድስት ድንግል ማርያም አንስተሃል እና ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ ብዙ በዓላቶች አሉ። ለምሳሌ በ21 ማርያም አለች፣ በ19 ገብርኤል አለ፣ በ12 ሚካኤል አለ። ዛሬ አይ ቲንክ ሚካኤል ነው መሰለኝ። በአንድ ልደት እያለች ኪዳነ ምሕረት አለ። ሲጀመር ኪዳነ ምሕረት የሆነልን ኪዳንና ምሕረት የሆነልን በክርስቶስ ነው። ግን ኪዳነ ምሕረት ተብላ ፕሮግራም ማለት አላት፣ ቀን አላት እና ለምሳሌ ኪዳነ ምሕረት፣ ልደታ፣ በ21 ማርያም እነዚህ ሁሉ ማርያምን የሚያስመለክቱ ናቸውና የኢየሱስ ቀን ወይም የኢየሱስ በዓላቶች ለምንድን ነው ያልበዙት? እነዚህም ነገሮችን ሳስብ በጣም ምን ይለኛል፣ ጥያቄ ይፈጥርብኛል። ስዕላት ላይ እንዴት ነው ስዕል እኔን ሊያድነኝ የሚችለው? በምን ምክንያት ነው ስዕል ቤቴ ውስጥ አስገብቼ ስዕል እኔን ሊፈውሰኝ የሚችለው የሚለውም ጥያቄ ስላለኝ እስቲ ይህንን ነገር አስረዳኝ። እሺ ፊሽ እንቀጥል። ኦኬ ከስዕላት ጋር ተያይዞ እኔ እንዴት አንተን እንደ ኦርቶዶክስ ከመሆን እንደከለከለ በጣም ነው። ኦኬ አሁን ይሄ ብቻ ከሆነ ያንተ ሀሳብ ትምህርተ ሥላሴ ላይ ትምህርቱ ግልጽ ሆኖልሃል ማለት ነው። የነገረ ድነት ትምህርት ላይ የኦርቶዶክስ ቤተክርስቲያን ትምህርት ግልጽ ሆኖልሃል፣ አምነህበታል ማለት ነው አይደለ? እነዚህ ብቻ ናቸው የቀሩ። እያጠራው ሲሄድ እኮ ነው ሌሎች ነገሮችን እንትን ማለት የሚችለው። አዎ ማጥራት የነበረብህ ግን ቢያንስ እንደው ከነገረ ድነት ጀምሮ ቢሆን አሪፍ ነበረ። ግን አንተ ካነሳው አይቀር እኔ ካነሳሁት ተነስልኝና እሺ ችግር የለም የደወሉ ስለሆነ ሶሪ። እኔ ካነሳሁት ሂድልኝ፣ ከዛ ደግሞ ትቀጥልልኛል ጥያቄ። እሺ አንተ ካነሳው ጀምሮ እቀጥላለሁ። ፊሽ እኔ ጋር ሲገባ ጠብቃችሁ የምትደውሉለት ሰዎች አትደውሉለት። ከቻላችሁ እናንተም እንደ ፊሽ ላይቭ ላይ ነውና ገጽ ላይ ገብታችሁ መውራት ትችላላችሁ። ውጣ ከዚህ ሰውዬ ጋር ምናምን ለማለት አትደውሉ። ፊሽ በጣም ፖዚቲቭ የሆነ ሰው ነው እና እናንተ ስለደወላችሁለት ከላይቭ አይወጣ። ያው ፊሽ እርግጠኛ ነኝ እንደዚህ አይነት ኮል ስለሆነ ነው። ያው እና እንቀጥል። እሺ ኦኬ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ወንድማችን ፊሽ በመጀመሪያ ማይክን ክፈተውና የማይክ ምልክቱን ክፈተው። እታች የማይክ ምልክት አለች፣ ክፈታት እሷን። ኦኬ ስልክ እያወራ ነው። ትወጣላ ትወጣም እያሉት ነው። ፊሽ አልሰማችሁም እያላቸው ነው። እኛ ከፊሽ ጎን ነን። አዎ ስልክ እያወራ ነው ምናምን ይቅርታ በጣም ችግር የለውም ፊሽ። እሺ እንቀጥል። ስዕላት መጽሐፍ ቅዱስ አይደሉም ብለህ ታምናለህ አይደለ ፊሽ? አዎ ስዕላት መጽሐፍ ቅዱሳዊ አይደሉም። እስቲ አንድ መጽሐፍ ቅዱስ ማስረጃ ስጠን። ጥቅሶችን እንግዛለሁ። ያው አንተ ተዘጋጅተህ አይደለም የመጣኸው። ስለዚህ ምናልባት እኔ ማገዝ ያለብኝ ነገር ላይ አግዛለሁ። ሐሳቡን ከነገርከኝ የመጽሐፍ ቅዱስ ጥቅሱን አወጣልሃለሁ። እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጠን። እሺ ስዕላት መጽሐፍ ቅዱሳዊ አይደሉም የሚለውን ስናገር እንዲሁ ዝም ብዬ አይደለም የሚተናገርኩት፣ የሚደግፈኝ የመጽሐፍ ቅዱስ ቃል ስላለ ነው። ለምሳሌ ዘጸአት ምዕራፍ 20 ላይ ሁላችሁም እንደምታውቁት የሚናገር ነገር አለ። በሰማይም ካለው በምድርም ካለው ለየትኛውም ነገር ለተቀረጸ ምስል አትስገድላቸው፣ ለአንተም አታደርግላቸው ስለሚል የተቀረጸ ሲባል
በሰማይም በምድርም በየትኛውም ቦታ ላይ ያለ ነገር ሲባል አንደኛውም ስዕልንም ስለሚያመለክት ከዚያ አንጻር ልክ አይደለም ብዬ አስባለሁ። እሺ፣ በጣም ጥሩ ፊሽ። እርግጠኛ ነህ የመጽሐፍ ቅዱስ ጥቅስ የሚናገረው ስለ ስዕላት ነው? እርግጠኛ ነህ? የተቀረጸ እኮ ነው የሚለው የተቀረጸ። ለምሳሌ አንድ እርግጠኝነትን ነው አሁን የጠየቀው። እርግጠኛነት ፊሽ። እርግጠኛ ነኝ። ዘጸአት ምዕራፍ ዘጸአት ምዕራፍ 20 ላንብብልህ። ኦሪት ዘጸአት አንዳንድ የመጽሐፍ ቅዱስ ጥቅሶችን ዞር ሳልል የማነበው ያው ከፕሮቴስታንት ወንድሞቻችን ጋር በተደጋጋሚ የሚያነሷቸው ጥቅሶች ስለሆኑ የሚሰጡን በቃሌ ስለማውቃቸው ልንገርህ። ሁልጊዜ የሚሰጡት ጥቅስ ተመሳሳይ ነው። ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። አታምልካቸው፣ አትስገድላቸውም ይላል። የማናቸውም ምሳሌ የሚለውን እንትን በልልኝ፣ አስምርልኝ፣ አንደርላይን አድርግልኝ። የማናቸውም አሰመርኩልህ። ስምር ይኸው የኔ ተወዳጆች መነጽር ያደረግኩት ሪንግ ላይቱ አይኔን እያመመኝ ስለሆነ ነው እና ለዛሬ ላይፍ ሴማችን ላይ እንግዲህ መነጽር ስለተጠቀምኩኝ በጣም ይቅርታ አድርጉልኝ። እሺ እና ፊሽ አታምልኳቸው አትስገዱላቸውም ይላል አምላካችን እግዚአብሔር። እና በማንኛውም ነገር ምሳሌ ሰዎች አንድ ነገር ቀርጸው ወርሺፕ የሚያደርጉ ከሆነ ያ ኒውትራል የሆነ ነገር ነው ወይስ ጣዖት አምልኮ ነው? የማይኩን ክፈተው ፕሊስ፣ እያስታወስክ ክፈተው። ድገሙ። ለምሳሌ አንበሳ መሳል ኃጢአት ነው? አንበሳ መሳል ኃጢአት አይደለም፣ ግን ለአንበሳው ያንን አንበሳ ወርሺፕ ካደረግነው ካመለክ ነው ያ ስዕል ሳይሆን ያ ምንድን ነው ማለት ነው? ጣዖት ነው አይደል? በቃ ስለዚህ ክፍሉ እየተናገረ ያለው ስለ ጣዖታት ነው። ስለ ስዕላት ሳይሆን ስለ ጣዖታት ነው እየተናገረ ያለው። አሁን እኛ ደግሞ የምንፈልገው ስለ ስዕላት የሚናገር የመጽሐፍ ቅዱስን ሀሳብ ነው። ስዕላት ምስል ተብሎ ይጠራሉ? አዎ ኦፍኮርስ ምስል ተብሎ ይጠራሉ። ስዕላት ሊቀረጹ ይችላሉ? አዎ ሊቀረጹ ይችላሉ። ግን ከነሱ ከስዕላት አንጻር ነው እንጂ መውራት ያለብን ከጣዖታት አንጻር አይደለም። ክፍሉ እየተናገረ ያለው ስለ ጣዖታት ነው። አሁን እኛ ክርስቲያኖች ነን ፊሽ፣ ጣዖትን ማምለክ ይቻላል ወይስ አይቻልም ብለን መጽሐፍ ቅዱስ መሰረት አድርገን ከአንተ ጋር ልንከራከር አንችልም። ስለዚህ ክፍሉ እየተናገረ ያለው ስለ ጣዖታት ነው። ደግሜ ልንገራችሁ፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም አለ አምላካችን እግዚአብሔር። እና አታምልካቸው እስካለ ድረስ እየተናገረ ያለው ስለ ጣዖታት ነው። ከእኔ ከአምላክ በቀር ሌሎች አማልክቶች አይሆኑልህ ብሎ አምላካችን እግዚአብሔር እያስጠነቀቀ ነው። እንደውም ክፍሉን ወረድ ብለህ ስታነበው ፊሽ እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝና ይላል። ስለዚህ አሁን አምላካችን እግዚአብሔር ከአምላክነቱ ጋር ተያይዞ ሰዎች ጣዖታትን እንዳይመልኩ እያስጠነቀቀ ነው። እና እኛ ክርስቲያኖች ጣዖታትን አብዝተን እንጸየፋለን። አሁን ይህ ክፍል እየተናገረ ያለው ስለ ጣዖታት እንጂ ስለ ስዕላት አይደለም። እኔ ደግሞ የምፈልገው ስለ ስዕላት ነው። ወይንስ ስዕላት እና ጣዖታት ዘሴም ናቸው? በፕሮቴስታንት አስተምሮ ፈለገ ብለህ ተስፋ ፈሌ የትኛው መጽሐፍ ቅዱስ ክፍል ላይ ነው እነ ጳውሎስም እነ ሲላስም እነ ጴጥሮስም? ወደዛ ልንሄድ እኮ ነው ፊሽ። ወደዛ ከመሄዳችን በፊት የአንዱ ማስረጃ መቅደም አለበት። ያገዱበት የትኛው ክፍል ላይ የለም? እነሱ ያላስተመሩትን ከየት ነው የምናመጣው? ፊሽ ምንድን ነው ልመታኝ ነው? አይደለም፣ ይቅርታ ሶሪ። እና ምተኛ አሁን ወደዛ እንሄዳለን አልኩ እኮ። አሁን ስዕላት ምንድናቸው እናወራለን። ስዕላት ምንድነው ፐርፐዛቸው በቤተክርስቲያን እናወራለን። ስዕላትን ማንሳላቸው እናወራለን። የስዕላት አገልግሎት ምንድነው እናወራለን። መጽሐፍ ቅዱስን መሰረት አድርገን ስለ ሁሉም ነገር እናወራለን። ነገር ግን ከዛ በፊት ስዕላት እና ጣዖታት ተመሳሳይ ናቸው ብለህ ታምናለህ ወይ ፊሽ? ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላቶች የአንተ ቸርች ሙሉ ወንጌል ቤተክርስቲያን እነዛ ስዕላቶች ናቸው ወይንስ ጣዖታት ናቸው ብላ ነው የምታሰበው? ሲጀመር ሙሉ ወንጌል ቤተክርስቲያን ስዕል የላትም። እኔ አላት እኮ አይደለም ያልኩ፣ በአገላለጽ ደረጃ አንተ እንዳትቸገር እኮ ነው ያልኩ። ለምሳሌ በአንተ ቸርች ውስጥ ያሉ አንተ ዘማሪ ነህ፣ ወንጌልን የሚያስተምሩ ፓስተሮች ምናምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለምሳሌ ያሉ ስዕላት ብቻ ናቸው ብለው ነው የሚጠሯቸው ወይንስ ጣዖታት ናቸው? ጆሮ እያላቸው የማይሰሙ፣ አፍ እያላቸው የማይናገሩ፣ አይን እያላቸው የማያዩ ጣዖታት ናቸው ብላችሁ ነው የምትጠሯቸው? የትኛውኑ ስትንጠቀም? እሺ እኔ በሁለት መንገድ ነው የማየው። አንዳንዱ ስዕላቱ አሁን
ማየት የተሳናቸው ሰዎችን ወይም መስማት አይደለም። አሁን የትኛውን እንውሰድ? በመጀመሪያ ቆይ፣ አሁን በመጀመሪያ ምን ብለን እንጥራቸው? እኔ መጀመሪያ ቀድሜ የጠየቅኩህን መልስልኝ ፕሊስ። ምን ተብለው ነው የሚጠሩት? በፕሮቴስታንት የሚያስቡም አሉ፣ ስዕላት አድርገው ፕሮቴስታንት ቤት ማለት ነው ሳወራ እነዛ ስዕላቶች አሁን አለ እነዛ ስዕላቶች እኔ እንደማውቀው ወደ ጣዖትነት ደረጃ ሊደርሱ ያሉ ናቸው። እሺ፣ ስለዚህ ስለ ጣዖታት የሚናገር የመጽሐፍ ቅዱስ ጥቅስ የሰጠህ ለዛ ነው። ስለዚህ ይሄንን አክሴፕት አድርገን እናውራ፣ በጥቅሱ ዙሪያ ማለት ነው አይደለ? እሺ፣ በጣም ጥሩ፣ ይኸው አምኖበታል። ስለዚህ ስዕላት ጣዖታት ናቸው። ወደ እነዚህ ጣዖታት የሆኑ ስዕላቶች ስለሆኑ ይሄ የመጽሐፍ ቅዱስ ጥቅስ ይመለከታል ብሎናል። ፊሽ ክፍሉ ምንድን ነው? ዘጸአት ምዕራፍ 20 ቁጥር 4 በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አታስገድላቸውም ይላል። በጣም ጥሩ ፊሽ። እሺ፣ ስዕላት ጣዖታት ናቸው ብሎናል። አስምሩበት። እኔ በእጅ ላይ 2 የፕሮቴስታንት አዲስ መደበኛ ትርጉም መጽሐፍ ቅዱሶች አሉ። አዲስ መደበኛ ትርጉም መጽሐፍ ቅዱስ ፊሽ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው። በባይብሊካ ኢንተርናሽናል ፕሮቴስታንት የሆኑ ሰዎች ብቻ ያሳተሙት መጽሐፍ ነው። ይሄም የምትመለከተው አዲስ መደበኛ ትርጉም ነው። ይሄ የህዳግ ማብራሪያ የለውም። ይሄ የህዳግ ማብራሪያ ያለው። እዚህ ላይ የምን ስዕል ይታያል ፊሽ? ይሄ መስቀል ነው። በጣም ጥሩ፣ የመስቀል ስዕል። እሺ፣ እዚህ ላይ የምን ስዕል ይታያል? የመስቀል። ሁለቱም የፕሮቴስታንት መጽሐፍ ቅዱስ ነው። ተሳስቻለሁ ፊሽ? ልክ ነው። በጣም ጥሩ። እዚህ ላይ ያለው የመስቀል ስዕል እና እዚህ ላይ ያለው የመስቀል ስዕል በዲዛይን በምን በተለያየ ነገር ይለያያል። ግን ልዩነቱ ላይ አንተ ግራ ሳትጋባ የምን ስዕል ነው ስለ የመስቀል ነው ብለኸኛል። ይሄም የምን ስዕል ነው ስለ የመስቀል ነው ብለኸኛል። ይሄ ስዕል ጣዖት ነው ፊሽ? ይሄን ስዕል አይደለም እያልኩ ያለው ጣዖት ነው። ይሄንን ስዕል የጠየቅኩህን ቆይ አንድ ጊዜ አድምጠኝ። አሁን የጠየቅኩህን ብቻ ነው ትመልስልኝ። እዚህ ጋር የምታያቸው ስዕላቶች ጣዖታት ናቸው ፊሽ? ጣዖታት። ይሄንን ስዕል እኮ አይደለም። ይሄ ስዕልማ መስቀሉ። ስለዚህ ቆይ መንፈሳዊ ነው ይላል ሰው ነው የጠየቅኩ። ስለዚህ ብቻ ፎከስ አድርግና አይደለም ይሄኛው። አሁን ይሄኛው ብቻ ይሄ ስዕል አንድ ጊዜ ባጭሩ ስለሆነ እንድትመልስልኝ ፈልገው። ስለዚህ ብቻ አውራኝ እሺ። እዚህ እጄ ላይ በመጀመሪያ ስዕላት መጽሐፎች አይደሉም ብለኸኛል። እሱን ያዘው። ከዛ ሲቀጥል ደግሞ ስዕላት ጣዖታት ናቸው አልከኝ። ዘጸአት ምዕራፍ 20 ቁጥር 4ን ሰጠኸኝ። እሺ ካልከን በጣም ጥሩ። እጄ ላይ 2 የፕሮቴስታንት መጽሐፍ ቅዱሶች አሉ። እሺ ይሄው እዚህ ጋር ሌላ አይነት ስዕል፣ ይሄው እዚህ ጋር ሌላ አይነት ስዕል። እነዚህ 2 ስዕላቶች ጣዖታት ናቸው ፊሽ? አንተ ያዝከው መጽሐፍ ቅዱስ ላይ ያሉት መስቀሎች ስዕላቶች ጣዖት አይደሉም። ሌላው አይደለም። በጣም ጥሩ። ለምንድን ነው ጣዖት አይደሉም ያልከን? ለምንድን ነው? ሪዝን ምንድን ነው? ስዕላት ጣዖታት ናቸው ብለህን ነበረ። ኦኬ አሁን ጣዖታት አይደሉም ያልከን ሪዝን ምንድን ነው? ይኸውልህ ፈለገ በሌላ ጎኑ ከሄድን ሌሎች ስዕላቶችን ነው። ስለዚህ ብቻ ነገር ይሄንን አይደለም። ይሄማ አይደለም። ቆይ ስለዚህ ብቻ ንገረኝ። ይሄማ ገላጭ ነው። ምን አልከኝ? ይሄማ ገላጭ ነው። መጽሐፍ ቅዱስን አሁን ለምሳሌ ገላጭ ነው። በጣም ጥሩ። እሺ ገላጭ ነው። ሁላችሁም ያዙ ፕሊስ። ዛሬ ለፊሽ እውነት በጣም ልናጨበጭብ ይገባል። ገላጮች ናቸው። እሺ መጽሐፍ ቅዱስ ላይ ያሉት እነዚህን ስዕላቶች የመጨረሻ 2 ነጥብ ላንሳለን። ስንጀምር ስዕላት መጽሐፉ ላይ አይደሉም ብለህን ነበር። ውይይታችንን ስንጀምር ስዕላት መጽሐፉ ላይ አይደሉም ብለህን አቋም ይዘህ ከዛሁን ገላጭ ላይ ደረስን። እግዚአብሔር ስሙ የተመሰገነ ይሁን። ይሄንን ነው ክርስቶስ ስሙ የተመሰገነ ይሁን እኮ አይኑ እኔ እንደ የያዝኩትን ራሱ ቴንኪዩ። በቃ ስንጀምር ግን የተባባልነው ስዕላት መጽሐፉ ላይ አይደሉም ነው። እሺ እዚህ ላይ ምን ስዕል ይታያል? አሁንም ፊሽ አንድ ጊዜ ድገምልኝ እስኪ። እንዴ የመስቀል ስዕል። እሺ እኔ አባት እዚህ ላይ የምን ስዕል ይታያል? መስቀል፣ የመስቀል ስዕል። እነዚህን ስዕላቶች ማን ነው ሳሉ ያላችሁ? ከየት አምጥታችሁ ሳላችሁ? ፊሽ አሁን የሚቀድመው እነዚህ ስለያዝከው መስቀል እኔ እንትን የሚለኝ ይመስላል። ስለዚህ አይደለም ስላንተ መጽሐፍ ቅዱስ ብቻ ነው ትመልስልን። እነዚህ ስዕላቶች የተለያዩ ናቸው እንደምትመለከቷቸው። ሁለቱም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱሶች ናቸው። እንደውም ሌላኛው የአዲስ መደበኛ ትርጉም ላይ ውስጡ የጌታችን የኢየሱስ ክርስቶስ ስዕል ሁሉ አለው።
እሱም በቅርብ ጊዜ መጽሐፉን ፈልጌ አምጥቼ አሳያችኋለሁ። ለጊዜውን በእጃችን ላይ ያለውን ግን ይዘን እናወራችሁ። ወንድማችን ፊሽ እነዚህን ስዕላቶች ማነው ሳሉ ያላችሁ? ከየት አምጥታችሁን ይሳላችኋቸው? ሁለቱን ጥያቄ ብቻ መልስልኝ። ስዕላት መጽሐፍ ቅዱስ አይደሉም ብለህን የጀመርከው፣ መጽሐፍ ቅዱስ ላይ ግን ስዕል አለ። ስለዚህ ማነው ሳል ያለ? ከየት አምጥተን ይሳልከው? ሁለት ጥያቄ ነው ትመልስልኝ። እሺ፣ በመጀመሪያ የመጽሐፍ ቅዱስ ማህበር የሚባል አለ። ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ ወይም ክርስቲያን ተብሎ የሚጠሩት እነሱ በመተባበር አንድ ላይ ሆነው በመስማማት ያዘጋጁት ነገር ነው። አይደለም ነው አይደለም ነው አይደለም። አንድ ላይ ሆነው የመጽሐፍ ቅዱስ ማህበር አንድ ላይ ሆነው ተጀምር። ምን ብያለሁ? ፊሽ ፈለገ አትናቴዎስ ጋር ይኸውልህ ስታወራ በጣም ጥንቃቄ ያስፈልጋል። ይኸውልህ ስንጀምር ምን እያሳየውክ ነበረ? የታተመበትን ይሄ አዲስ መደበኛ ትርጉም የሚባል መጽሐፍ፣ ይሄም አዲስ መደበኛ ትርጉም የሚባል መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር አያውቀውም። የታተመው በምንድን ነው? የሚያውቀው ግን አለ። ቆይ እኔ ጠየቅኩ፣ ስለዚህኛው ነው። አሁን እኔ ይኸውልህ አንተ አሁን ወደ ኦርቶዶክስ ልታሳበብ ነበረ ሳንፈልገው እንትን ይሄ ሰው እየጨፈረ ብር እንደሚለጠፍለት ሰው እየጨፈረ ብር ምናምን እንደሚለጠፍለት ሳንፈልገው ኦርቶዶክሶች መተው መጽሐፍ ቅዱስ ማህበር ላይ ምናምን ልትለን ነበረ። ያው ሌላ ፕሮቴስታንቶች የሚመልሱትን ማለት ነው። ይሄ ግን በጣም ደስ የሚለው በእውነት አምላካችን እግዚአብሔር ስሙ ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁንና እዚህ ጋር ያለው መጽሐፍ ቅዱስ በባይብሊካ ኢንተርናሽናል የታተመ ነው። በፕሮቴስታንቶች ብቻ ባይብሊካ በሚባል ኢንተርናሽናል በሆነ መዋቅርና ድርጅት የታተመ የፕሮቴስታንቶች መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በነገራችን ላይ ህገወጥ መጽሐፍ ነው። በዚህ አጋጣሚ መጽሐፍ ቅዱስ ማህበር አያውቀውም። እያንዳንዱ መጽሐፍ ቅዱስ መታተም ያለበት በመጽሐፍ ቅዱስ ማህበር እውቅና ነው። ይሄ መጽሐፍ ግን ከመጽሐፍ ቅዱስ እውቅና ውጪ በባይብሊካ ኢንተርናሽናል የታተመ ነው። አንተ ቸርች ውስጥ ያሉ አገልጋዮች ይዘውት የሚሰብኩበት መጽሐፍ ነው። ፎቶ ላሳይ ይችላለሁ። አንተ የምታገለግልበት ቸርች ላይ ፊሽ አንተ የምታገለግልበት ቸርች ላይ አንተ የምታገለግልበት ስቴጅ ላይ ያሉ አገልጋዮች ይዘውት የሚያስብሉበት መጽሐፍ ነው። ይሄ መጽሐፍ በመጽሐፍ ቅዱስ ማህበር የታተመ አይደለም፣ በባይብሊካ ኢንተርናሽናል። ስለዚህ እዚህ ላይ ያለውን ስዕል ማን ነው ሳሉ ያላችሁ? አንድ ከየት አምጥታችሁ ሳላችሁት? ሁለተኛ ጥያቄ መልስልን ፊሽዬ። ሲጀመር ከመጽሐፍ ቅዱስ ማህበር ውጭ የሆነ መጽሐፍ ቅዱስ እኛ አንቀበልም። ስለ ስዕሉ መጽሐፍ ቅዱስ ስለ ስዕሉ መልስልን የሆነ ስለ ስዕሉ ግን አሁን ይሄ መስቀል ነው ያሳየኝ። አሁን ለምሳሌ አሁን እኔ ቅድም ያልኩትን ነገር አንተ ቀየርከው፣ ልል ያሰብኩትን ነገር አንተ ገለበጥከውና አጠማዘዝ። እኔ እያልኩ ያለሁት ምንድን ነው? ነገር ሁሉ ተገለበጠ። ስዕላት ወደ ተለየ ነገር አምላክን ዞር የሚያስደርግ ነገር ውስጥ ከገባ ጣዖት ነው እያልኩ እናወራለን። በመጀመሪያ ስንጠይቅህ ቆይ ፊሽ አንድ ጊዜ በመጀመሪያ ስንጠይቅህ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም ብለህን ነበረ። አሁን ለምሳሌ እንዴት ነው መሰለ ነገሩ እየሆነ ያለው? ሲጋራ አታጭሱ ብሎ የሚያስተምር አንድ የሃይ ስኩል ሊሆን ይችላል የኮሌጅ መምህር ሲጋራ እያጨሰ ሲጋራ አታጭሱ ብሎ የመምከር ሞራል የለውም። እና አሁን አንተ ስዕላት መጽሐፍ ቅዱሳዊ አይደሉም ብለህን ነበር የመጣው። እያንዳንዱ ፕሮቴስታንት ስዕላት መጽሐፍ ቅዱሳዊ አይደሉም ብሎን ይመጣል። መጽሐፍ ቅዱሳቸው ላይ ግን ግድንግድዬ ስዕል አለ፣ የመስቀል ስዕል ማለት ነው። አሁን ግን ያንን ስዕል አሁን በመጀመሪያ ቅዱሳችን ስለሌላ ከሞራታችን በፊት በመጀመሪያ ምክንያት የሆነ እንድትመልስልኝ የምፈልገውን ነገር ለሰባተኛ ጊዜ ልጠይቅ። 6 ጊዜ ያስደግመኛል። አሁን ለሰባተኛ ጊዜ ልጠይቅ። ስዕሉን ማነው ሳሉ ያላችሁ? አንደኛ። ሁለተኛ ስዕሉን ከየት አምጥታችሁ ሳላችሁት? ፊሽ መልስልን። እሺ ማን ነው ሳሉ ብሏችሁ የሳላችሁት ወደሚለው ጥያቄ ልሄድልህ። እኔ ራሴን ወክዬና የገባኝን ነው የምናገረው። ወደ 50 ሚሊዮን የሚጠጋ የኢትዮጵያ ፕሮቴስታንትን አልወክልም። ስንት ሚሊዮን? ስንት ሚሊዮን ገባችሁ? 50 ሚሊዮን እንደርሳለን ተስፋ አድርጋለሁ። ዘዳግም ምዕራፍ 4 በዚህ አጋጣሚ ማለት ነው። በዚህ አጋጣሚ የሆነ ልጠይቅ። ቆይ አይደለም እውነት ስለሚገርመኝ
ምን አልከኝ? ዘዳግም 4:6 ላይ ያለውን ልድገምልህ ለአንበብል ትደግምልኛለህ። ግን ከዛ በፊት እኔ በጣም የሚገርመኝን አንድ ነገር ልጠይቅህ፣ እግረ መንገድ ላቀርበልህ። ፊሽ ምንድነው መሰለህ አንተ ብቻ ሳትሆን በጣም ብዙ ፕሮቴስታንቱ የተለያየ አይነት የሚሊዮን ቁጥር ይጠራሉ። አሁን 60 ሚሊዮን ገብተናል፣ 70 ሚሊዮን ገብተናል፣ 50 ሚሊዮን ገብተናል። ኖ እኮ እግዚአብሔርን ሲያመልከው እኮ እሱና ቤተሰቡ ብቻውን ነበረ እኮ። ስናት አባውት የዘላለም ሕይወት የሚገኘው እኮ ከቁጥር ጋር ተያይዞ አይደለም። ለምንድን ነው የበታችነት ስሜት የሚሰማው? እኔ ያለውን እኮ ነው ያለውን ነባራዊ ነገር እኔ ያልኩን ለምሳሌ ኦርቶዶክስ አማኝ አንድም ቦታ ይሄን ያክል ሚሊዮን ገብተናል ቅዱሳን ምናምን ሲል አሰማውም። ለምን መሰለ? ጉዳዩ ከብዛት ጋር ሳይሆን ከጥራት ጋር ስለሆነ ማለት ነው። እና ፕሮቴስታንት ነው ሌላ ጊዜ ይሄ የቀበሌ ስራ ነው። ቀበሌ ቁጥራችንን ደምሮ ቀንሶ ያስቀምጣል። ከዚህ ውጭ እኮ ይሄ ምንም ሰው ኬር ሊሰጠው ቢገባ ጉዳይ አይደለም። የቁጥር ጉዳይ የስናት አባውት ብዛት ኢትሳባውት ጥራት። ስለዚህ እባካችሁ የዘላለም ሕይወት የሚገኘው በቁጥር አይደለም። ይሄን ያክል ሚሊዮን እኛ 30 ሚሊዮንም ሆናችሁልን 50 ሚሊዮንም ሆናችሁልን እሰየው። በቃ እግዚአብሔር ስሙ የተመሰገነ ይሁን። ስራ ይበዛብናል እንጂ ቅር አይለንም። ሁላችሁንም ከድቅድቁ ጨለማ ወደሚደነቅ ብርሃን ማሸጋገር ነው የምንፈልገው። እኛ ቅር አይለንም። ድቅድቁ ጨለማ አትበል። ድቅድቁ ጨለማ ውስጥ ማምንበትን እኮ ነው ፊሽ ከጨለማ ወደሚደነቅ እኔን አታፍልኝ። በማመን ያለንበት መንግስት አሁን እየመራን ያለው መንግስት የነፃነት መንግስት ነው። በነፃነት ሀሳቤን መናገር ይችላሉ። አትጫነኝ። ይኸውልህ እኔ አምናለሁ ያንን። ለምሳሌ አንድ ፕሮቴስታንት አማኝ አርሴማ ጣዖት ናት ብላ ተናግራለች። አንተ የምታገለግልበት ስቴጅ ላይ ለምን አለች? አካኪ ዘራ በዚህ ወጥቶ በዚህ ገብቶ አንልም። ከቻለች እኔና እስኪጨርስ አድምጠኝ። ከቻለች እኔና በፍቅር ማስረጃሽን አቅርቢና እንዲህ ያልሽበትን ሪዝን ንገሪን እንላታለን። ወንድ የሆነ ፕሮቴስታንቲዝም ጨለማን ያልክበትን ሪዝን አቅርብልኝ ይበለኝ፣ እናወራለን። ይሄ ግን እምነት የኔ ብቻ ሳይሆን የ100 ሚሊዮን ኦርቶዶክሳዊ አቋምና ሪዝን ነው። አንተም ጀመርከው 100 ሚሊዮን እንኳን ታውናለህ። አየር እኛ ስቀልን ነው ፊሺ ስቀልን ነው። ወደ ጉዳዩ እንግባ። አሁን ወደ ጉዳዩ ስንገባ ጥያቄው ሁለት ጥያቄ ነበር የጠየቁ። ምንና ምንድን ነበረ ጥያቄው? ፊሺ ስዕልን ከየት አምጥታችሁ ሳላችሁት? አንደኛው ከየት አምጥታችሁ ሳላችሁት? ሁለተኛው ደግሞ ምንድነው? ድገሞ ውስጥ ማን ነው ሳሉ ያላችሁ? ስለዚህ ከሁለተኛው ጥያቄ ይጀምር። ስዕሉን ማን ነው ሳሉ ያላችሁ? እኛ ስዕሉን ብንስለውም ስዕሉ ላይ ግን ትኩረት አናደርግም። ወርዱ ላይ እኔ ትኩረት ታደርጋለህ እኮ አላልኩም። ፊሽ ቦታው እሺ፣ ችግር የለውም አትገረኝ። እሺ፣ ችግር የለውም አትገረኝ። ግን ምን ልል ፈልጌ ነው መሰለህ፣ አንተ ተጠርተህ ያገለገልክበት አዳራሽ ላይ ፊሽ ሳትጠራና ሳትጋበዝ ዝም ብለህ ስቴጅ ላይ ወጥተህ እንትና መገና ምናምን አትልም። ተረዳኝ አይደል? የሚጠራ አካል አለ። ማን የጠራ ስትባል እገሌን የጠራኝ ብለህ ትመልሳለህ። አሁን ጥያቄው ማን ነው ሳል ያለ ነው። እኔ ትኩረት ምን አይደለም። አሁን አንተ ማን ነው አገልግሎት የጠራ ስትባል እገሌን የጠራኝ ብለህ እንደምትመልስ ሁሉ እኔ የሚጠየቁ ማን ነው ሳሉ ያላችሁ ነው። ሳሉ ያለን ብለህ መልስልኝ። መልስ ሳሉ ያለን አካል የለም። በስዕልም አናምንም። እሺ፣ ሳሉ ያላችሁ አካል የለም። እሺ፣ ከየት አምጥታችሁ ሳላችሁት? ስዕሉን ማንም ሳሉ ሳይላችሁ ስዕሉን ከየት አምጥታችሁ ሳላችሁት? ከየት አምጥታችሁ ሳላችሁት? አዎ፣ ስዕሉን እዚህ ላይ ያለው ስዕል ዲዛይኑ ላይ የት ይላል? እንደምትመለከተው ከስራ 4 ማዕዘን አለው ምናምን፣ ከላይ እንደዚህ አይነት ዲዛይን አለው። እዚህ ጋር ያለው ስዕል ሌላ አይነት ስዕል ነው። እነዚህን ስዕሎች ማንም ሳሉ ካላላችሁ ከየት አምጥታችሁ ሳላችሁት? መልስልኝ። ለእኛ ይሄንን መሳላችን መጽሐፍ ቅዱሱን ሰው ሲያይ ስለ ጌታ መስቀሉን ሰው ሲያይ መጽሐፍ ቅዱስ ነው መንፈሳዊ ነገር ነው ብሎ ስለሚረዳ ገላጭ ስለሆነለት ብቻ ተቀመጠ እንጂ ቅድም እንዳልኩ አብያተ ክርስቲያናቶች መጽሐፍ ቅዱስ ማህበር አንድ ላይ ሆነው አደረጉት እንጂ ጻፉት እንጂ እኛ አምነንበት አይደለም። እኔ አንተ አምነህበታል፣ ታመልከዋለህ፣ ወርሺፕ ታደርገዋለህ አይደለም። ሶስቱም ቤተ እምነቶች እኔ የጠየኩት ጥያቄ ማን ነው? እኔ አልጠየቅኩም። ፊሽ ያልጠየቅኩን ነገር ነው የመለስክልኝ። እስክጨርስ ላድምጥ ብዬ ነው እንጂ የመለስክልኝ አይደለም። የጠየኩት ጥያቄ ከየት አምጥታችሁ ነው የሳላችሁት? ማን ነው ሳሉ ያላችሁ አልኩ። ማንም ሳሉ አላለንም አልከኝ።
ማንም ሳሉ ካላላችሁ ከየት አምጥታችሁ ሳላችሁት? እኛ አናመልከውም እኮ እኛ እኮ አናምንበትም እኮ ምናምን አይደለም መልሱ። ማን ነው ሳሉ ያላችሁ ስል ማንም እንዳላልከው ሁሉ በቀጥታ ከየት አምጥታችሁ ሳላችሁ ስል ያው እኛ ከዚህ እዚህ አምጥተን ይሳል ነው ብለህ መለሰልኝ። ኮሜንት አትፊሽ። ኮሜንት እያየሁ ሳይሆን ኮሜንት ይሄንን የምትጠይቃቸውን አካላት አገልጋይ አይዋሽም። ኮሜንት እያየን አይደለም ሌላ ማለት ኮሜንት እያነበብኩ አይደል? እኔ ኮሜንት ላይ የሚጽፉ ሰዎች ለኔ እኮ መልስ አይሰጡኝ። ራሴ ገባኝ። ኮሜንት አትይም እና መልስልኝ። መቼስ ከኦርቶዶክስ ሰርቀን አይደለም ከኛ ሰርቃችሁ ነው ለምትሉ ሰዎች ያየ ኮሜንት ላይ ሲጽፉ አይተህ ነው አይደል እንደዚህ የምትለው? ኮሜንት አላየሁም ትላለህ ከዛ በኋላ አይ ፊሽ። እሺ ለማንኛውም እንተው በቃ ችግር የለውም። ይሄንን አትመልስልን። የአንተን ሀሳቦች ግን እናብራራለን። ስለ ስዕላት በስዕላት ዙሪያ ያለውን ሀሳብ በደንብ አድርገን ለአንተ ለማስረዳት እንሞክር። እሺ ፊሽ፣ በመጀመሪያ ስዕላት መጽሐፍ ቅዱስ አይደሉም ያልከን ሀሳብ ፍጹም ስህተት ነው። ስዕላት መጽሐፍ ቅዱሳዊ ናቸው። ከመጽሐፍ ቅዱስ ላንብብልህ። እኔ ዘዳግም ላይ ያለውን ቃል ላንብብልህ። እሺ ዘዳግም ምዕራፍ 4ን ሲያንብብልኝ ምን ይላል? ዘዳግም ምዕራፍ 4 ቁጥር 16 እንደዚህ ይላል፣ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳት ሁሉ ምሳሌ በሰማይም በታችም የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ ይላል። አሁን እዚህ ውስጥ ብዙ ነገር ነው የሚያብራራው። እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ የማናቸውም ነገር ምሳሌ ውሃ ውስጥ ያለ ከውሃ ውስጥ የሚወጣ የብስ ላይ ያለ ምን ላይ ያለ የትኛውንም ነገር እንዳታደርጉ ይላል። ከዚህ ውስጥ አንዱ አንተ የምትጠይቀኝ ነው። እሺ ፊሽ፣ አሁን የሰጠህን ጥቅስ ከዘጸአት ምዕራፍ 20 ጋር ተመሳሳይ ጥቅስ ነው። ቃል በቃል ተመሳሳይ ጥቅስ ነው። ሌላ ምንም አይነት አዲስ ነገር አይደለም የነገርከን። በቃ ክፍሉ እየተናገረ ያለው ስለ ጣዖታት ነው። ፊሽ፣ ጣዖታትን እኛም ክርስቲያኖች እጅግ በጣም አብዝተን እንጸየፋለን። አሁን ብዙ ጊዜ ምንድነው መሰለ ፊሽ፣ አይ ቲንክ በፕሮቴስታንቱ ቤት ያለ አስተሳሰብ እንጂ እውነት ኢስናት ሪያሊቲ። አሁን ትልቁ ችግር ያ ነው። እኔ በጣም ብዙ ፕሮቴስታንት እህቶች ወንድሞች በየአዳራሹ ባሉበት ቤተ እምነት ሲነገራቸው በአእምሯቸው ሲቀረጽ የኖረውና ኦርቶዶክስ ቤተክርስቲያን ጋር የሚያገኙት ነገር በጣም ልዩነት ስላለው ሁልጊዜ ግራ ሲጋቡ እመለከታለሁ። አሁን ለአንተ የተነገረ ስለ ስዕላት የተነገረ ምንድን ነው መሰለህ ፊሽ፣ በቃ ጣዖታት እንደሆኑ ጣዖታት እንደሆኑ ኦርቶዶክስ የሆኑ ሰዎች እንደሚያመልኳቸው፣ የአምልኮ ስግደት እንደሚሰግዱላቸው፣ ወርሺፕ እንደሚያደርጓቸው፣ ከዘላለም ሞት ያዳናችሁን እናንተ ናችሁ ብለን እንደሚያምኑ ልክ እንደዛ ብለው እንደሚያምኑ አድርገው ነው ለአንተ የተነገረ። ለአንተ የተነገረ ያ ስለሆነ ከዛ ውጭ ያለን ሀሳብ አሁን እኔ ልነግርህ ስሞክር ልትሰማኝ ፈቃደኛ የሆንክ አይደለም። ስለዚህ ምን እናድርግ ፊሽ፣ ለተወሰነ ደቂቃ ፈቃደኛ ሁንና በቻልከው አቅም የማነሳቸውን ሀሳቦች መጽሐፍ ቅዱስን መሰረት አድርገን እያነሳን ፖዘቲቭ ሆነን እናወራባቸው። አሁን ዝም ብሎ ከመሬት ተነሱ ትንንሽ በሆኑ ጉዳዮች ላይ የታለ መጽሐፎች ላይ ምናምን አትበል። እሺ እኔ አባት በደንብ አድርጌ እኔ የሚችለውን ያክል አስረዳሃለሁ። ያው የዛን ያክል ብዙ መረዳቱ ላይኖረኝ ይችላል። የምችለውን ያክል ግን አስረዳሃለሁ። በመጀመሪያ ደረጃ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስንል ስዕላት መጽሐፍ ቅዱሳዊ ናቸው። ስዕላት መጽሐፍ ቅዱሴ ናቸው። መጽሐፍ ቅዱሴ አይደሉም ብለው የሚያምኑ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱሴ እንዳልሆኑ የመጽሐፍ ቅዱስ ማስረጃ ስንጠይቃቸው ፊሽ አንተ ከሰጠን የመጽሐፍ ቅዱስ ውጪ ሌላ ጥቅስ አይሰጡንም። በቃ ባጭሩ የሚሰጡን ጥቅስ ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን፣ ዘዳግም ምዕራፍ 4 6 7 8 ያለውን ይህንን የመጽሐፍ ቅዱስ ጥቅስ ነው የሚሰጡ። ከዛ ውጭ ምንም አዲስ ነገር አይነግሩ ነው። በቃ ሁልጊዜ ማስረጃቸው ይሄ ብቻ ነው። ክፍሉ ምንድን ነው የሚለው ገልጠን ስናነብ ስንመለከት ቅድም ከአንተ ጋር በህብረት ስናነብ እንደነበረው በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። አየህ ይሄ ክፍል የኔ ተወዳጆች አይ ቲንክ መነጽር ማድረጊ በጣም እየረበሻችሁ ስለሆነ ላውልቅና ልናገር። መነጽር ማድረጊ በጣም እየረበሻችሁ ስለሆነ ማለት ነው። የፊሽም ኔትወርክ የተቆራረጠ ነው። ሁላችሁ በደንብ ኮፒ ሊንክ አድርጉ።
መነጽሩን ያደረኩት በጣም አይኔን እያመመኝ ስለሆነ ነው። እሺ የኔ ተወዳጆች በጣም ይቅርታ አድርጉልኝ። እሺ እና ክፍሉ የሚናገረው ስለ ጣዖታት ነው። ዘጸአት ምዕራፍ 20 ከቁጥር 4 ላይ ገልጣችሁ ስትመለከቱ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ይላል። ክፍሉ እየተናገረ ያለው ስለ ጣዖታት ነው። አምላካችን እግዚአብሔር ከእርሱ በቀር ሌሎች ፍጥረቶችን ቀርጸንም ይሁን ስለን ወርሺፕ እንዳናረግ አዞናል። ስለዚህ የትኛውም ሰው እግዚአብሔር አምላኩን ክዶ ሌላ ፍጡር የሆነን ነገር ቀርጾም ይሁን ስሎ የሚያመልክ ከሆነ ያ ጣዖት አምልኮ ይባላል። ፊሽ ክፍሉ ስለ ስላት አይደለም የሚናገረው፣ ክፍሉ ስለ ጣዖታት ነው የሚናገረው። እና በጣም ብዙ ፕሮቴስታንት ወንድሞቻችን በዚህ ላይ የሚያነሱት ምንድን ነው መሰለ፣ ተያይዞ በላይ በሰማይ ሲል መላእክትንም ጭምር ያካትታል። በላይ በሰማይ ሲል አይደለ ፊሽ ቅዱሳን የሚባሉ ሰዎችን የጌታችን የአምላካችን እግዚአብሔር ነቢያት ምንላቸው፣ ሐዋርያት ምንላቸው፣ ጻድቃን ምንላቸው እነሱንም ጭምር ያካትታል። በላይ በሰማይ ሲል እነሱን ቅዱሳን መላእክትንም ጭምር ያካትታል ብለው በየዋህነትና በሞኝነት ያምናሉ። ክፍሉ ግን ከዛ እውነት የራቀ ሐሳብን ነው የሚናገረው። እንዴት? አንድ የመጽሐፍ ቅዱስ ማስረጃ እንውሰድ። አሁን ከልባችን አፍልቀን የምንናገር ከሆነ ለፊሽም ለሌሎች ፕሮቴስታንት ወንድሞችም የምናገረው ንግግር ተረት ተረት ይሆናል። ስለዚህ አሁን ያለው ነገር እውነት ማስረጃ አለን ወይ? አዎ አለን። እስቲ የትኛውን የመጽሐፍ ቅዱስ ጥቅስ እናውጣ? ኦሪት ዘጸአት፣ እዚሁ የዘጸአት ምዕራፍ 5 ቻፕተር ወደፊት ሄዱና ዘጸአት ምዕራፍ 25 ከቁጥር 18 ላይ ያለውን ጥቅስ እናንሳ። ዘጸአት ምዕራፍ 25 ከቁጥር 18 ላይ ምን ይላል? አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። በጣም ብዙ ቁጥር ያለውን ፕሮቴስታንት ኪሩቤል ምንድነው ብትሉት ዳያፍ ነው አይዲያ አያውቁም። ኪሩቤል መላእክቶች ናቸው። ኦኬ 4 መላእክቶች 4 አይነት ገጽ ያላቸው በሰው አምሳል፣ በአንበሳ አምሳል፣ በንስር አምሳል፣ በላም አምሳል በራእይ መጽሐፍ ላይ እንደተገለጠ ማለት ነው። ስለዚህ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ስንት ኪሩቤል? 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰራ እንዳዘዘ እንመለከታለን። የአምላካችን እግዚአብሔር ቃል ፊሽ እንደምታውቀው ዘላለማዊ ነው። አትስረቅ ካለ በኋላ ስረቅ አይልም። አታመንዝር ካለ በኋላ አመንዝር አይልም። አምላካችን እግዚአብሔር ቃሉ የሚታበይ አይደለም። ቃሉ ዘላለማዊ ነው። ለምሳሌ ያክል አሁን በኢትዮጵያ ባለንበት ሰዓት እየመሸ ነው አይደለ? ወደ መምሸቱ ነው የሚሄደው። አሁን ይሄ ከሰዓቱ ካለፈ በኋላ ከመሸ በኋላ ነገ ደግሞ በተራው ይነጋል። ነገ በተራው ሲነጋ እግዚአብሔር ከኛ በፊት በማለዳ ተነስቶ ብርሃን ይሁን እያለ አይደለም። ዘወትር ጠዋት እየተነሳ ብርሃን ይሁን እያለ አይደለም የሚነገው። አንዴ በስነ ፍጥረት መጽሐፍ እንደተጠቀሰው አምላካችን እግዚአብሔር አንድ ጊዜ ጨለማን ተመለከተ፣ በምድር ላይ ጨለማ ሰፍሮ ነበረ እና ምን አለ? ብርሃን ይሁን አለ። ከዛስ ብርሃንም ሆነ። በብርሃኑና በጨለማው መካከል ጊዜን ከፈለ። አምላካችን እግዚአብሔር አንድ ጊዜ ነው ብርሃን ይሁን ያለው። ተራውን እየጠበቀ ጨለሙን ገፎ ብርሃን ይነጋል። እግዚአብሔር ቃሉ የሚታበይ አይደለም ማለት ነው። ልክ እንደኛ እንደ ሰዎች ቃሉ ዝርው አይደለም። ይሄ የሚታበል ቃል አይደለም። አታመንዝር ካለ በኋላ አመንዝር አይልም። አትስረቅ ካለ በኋላ ስረቅ አይልም። አትሳል ካለ በኋላም ሳል አይልም። አየፊሽ አሁን ብዙ ጊዜ ፕሮቴስታንት ወንድሞቻችን የማያስተውሉት ትልቁ ነገር ይሄ ነው። አትሳል ካለ በኋላ ሳሉ አይልም። አትቅረጽ ካለ በኋላም ቅረጹ አይልም። አትቅረጹ ምስላቸውን አታስቀምጡ ያለው ስለ ጣዖታት ነው። ገላጭ ሆነው ስለተቀመጡ ግን የቅዱሳን መላእክቶች ስዕላት፣ የቅዱሳን ሰዎች፣ የቅዱሳን ሰማዕታት፣ የሌሎችን እነዚህ መጽሐፍ ቅዱስን ገላጭ ሆነው ስለተቀመጡ ሀሳቦች አይደለም። ሲጀመር በዘመኑ መጽሐፍ ቅዱስም ገና መጽሐፍ ቅዱስ ምንለው መጽሐፍም የለም። በዘመኑ የነበሩ ሰዎች ግን ትልቅ ችግር ነበረባቸው። ምንድን? ልባቸው ለጣዖት አምልኮ ይሽቀዳደም ነበረ። እንደምታስታውሱት አምላካችን እግዚአብሔር የእስራኤልን ሕዝብ ከግብፅ ባርነት ነፃ ካወጣ በኋላ ከአለት ላይ ውሃን ከሰማይ ላይ መናን እያወረደ መግቧቸው የፈርዖንን ሽንኩርት ናፍቀው እንደነበረ የጥጃን ምስል ያለውንም ደግሞ ጣዖት ቀርጸው ወርሺፕ ሊያደርጉ ተነሳስተው እንደነበረ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይህንን በግልጽ ሀሳብ ይናገራል። ስለዚህ አምላካችን እግዚአብሔር ሰዎች ልባቸው ለጣዖት አምልኮ እንዳይነሳሳ፣ እርሱ ቀናኢ አምላክ እንደሆነ ከእርሱ በቀር
ሌሎች አማልክቶችን ሰዎች ወርሺፕ እንዳያደርጉ በዚህ መጽሐፍ ቅዱስ ክፍል ላይ አዟል። ምን ብሎ? በላይ በሰማይ ካለው የሰማይ ሰራዊት ተብሎ የሚጠቀሱት ምንድን ናቸው? ባጭሩ ክርስቲያኖች ወንድሞች፣ ሰዎች ጣዖትን ለማምለክ ወደ ሰማይ ወደ ላይ ቀና ብለው ቢመለከቱ ቅዱሳን መላእክቶችን አይደለም ሊያዩ የሚችሉት፣ እግዚአብሔርን አይደለም፣ ቅዱሳን የሆኑ ሰዎችን በላይ በሰማይ የእግዚአብሔርን መንግስቱን የወረሱ ቅዱሳን የምንላቸው ነቢያቶችን እነሱን አይደለም ሊመለከቱ የሚችሉት፣ በሰማይ ላይ ያሉ ሰራዊቶችን። በሰማይ ላይ ያሉ ሰራዊቶች ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ሜቴሪዮቶች፣ አስትሮይድ የመሳሰሉት በሰማይ ላይ ያሉ ሁሉ አዋፍትም ጭምር እነዚህ ሁሉ የሰማይ ሰራዊት ተብሎ ይጠራሉ። ስለዚህ አንድ ሰው ከነዚህ ከሰማይ ላይ ለምሳሌ ፀሐይን ተመልክቶ ፀሐይን ወርሺፕ የሚያደርግ ከሆነ ያ ጣዖት አምልኮ ነው። በመሰረቱ መሳል አይደለም ኃጢአት። አንድ ሰው ስሎ ግን ወርሺፕ የሚያደርግ ከሆነ ማለትም የሚያመልከው ከሆነ አንተ አምላኬ ነህ ገዢ ነህ ብሎ የሚገዛለት ከሆነ ያ ጣዖት አምልኮ ይባላል። ስለዚህ አምላካችን እግዚአብሔር ሰዎች ጣዖታትን እንዳይመልኩ የተናገረበት የመጽሐፍ ጥቅስ እንጂ ስዕላት መጽሐፍ ቅዱስ እንዳልሆኑ እየተናገረበት ክፍል አይደለም። ስዕላት መጽሐፍ ቅዱስ ናቸው ወይ? ኦፍኮርስ መጽሐፍ ቅዱስ ናቸው። እግዚአብሔር አምላካችን አዟቸው መጽሐፍ ቅዱስ ካልተባሉ ማን ሲናገር ነው መጽሐፍ ቅዱስ የሚባሉት? ይሄ የሞኝ ሐሳብ ነው። በነገራችን ላይ አትታለሉ። ዘጸአት ምዕራፍ 25 እንጀምር። ዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰራ እንዳዘዘ እንመለከታለን። ሌላም አንድ ጥቅስ ልጨምርላችሁ። አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ይላል ክፍሉ። በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር እየተሰራ ባለው በዛ መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ፣ በውስጥ ብቻ በኩል አይደለም፣ በውጭ ብቻ በኩል አይደለም፣ በሁለቱም በኩል በሁለቱም ሳይድ በውስጥና በውጭ የኪሩቤል መላእክት ስዕላቶች እንደተሳሉ መጽሐፍ ቅዱስ ይናገራል። ስዕላቶች እንደተሳሉ። በነገራችን ላይ እነዚህ መቅደሶች እነዚህ ምኩራቦች ጌታችን ኢየሱስ ክርስቶስ በምድረ ሥጋ ሲመላለስ ገብቶ ያስተማረባቸው ምኩራቦች ናቸው። እነዚህ መቅደሶች ገና ሲሰሩ የኪሩቤል ስዕላቶች በውስጧቸው ነበሩባቸው። እነዚህ ስዕላቶች በማን ፈቃድ ነው የተሰሩት? በነፈለገ ፈቃድ ነው? አይደለም። በነፈለገ በሌሎች በነ ኢዮብ ዘሚካኤል በነ ጋዲ በሌሎች ወንድሞች ፈቃድ አይደለም። የኔ ተወዳጆች አይደለም። በአምላካችን በእግዚአብሔር ፈቃድ። ክፍሉን ገልጣችሁ በደንብ አድርጋችሁ አንብቡት። እሺ፣ ሌላው ከዚህ ጋር ተያይዞ የሚነሳው ፊሽም ስላነሳው ሮጭ የሚሄደው ወደዛ ሀሳብ ነው። ስዕላቶች ኦርቶዶክሲያን ያድናሉ፣ ከዘላለም ሞት ያድናሉ ብለው ያምናሉ ወደሚሉ ሀሳብ ይሄዳሉ። ከዛ በፊት ግን አብረው የሚነሱ ሀሳቦች ስለሆኑ ሁለቱን ሀሳቦች እናስቀድም። አንደኛ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎታቸው ምንድን ነው? ሁለተኛ፣ ማን አይቶ ነው የሳላቸው? ቅዱሳት ስዕላት አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስትገባ በጣም ብዙ አይነት ስዕላቶችን ነው የምትመለከተው። እንደው በመጽሐፍ ውስጥ ላይ ተስሎ የተቀመጠው የኪሩቤል ስዕላት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ግን ስትገቡ የኪሩቤል ስዕላቶች ብቻ ሳይሆን በጣም ብዙ ስዕላቶች ተስለው ትመለከታላችሁ። በጣም ብዙ አይነት ስዕላቶች። እነዚህን ስዕላቶች ከየት አምጥተን ይሳል ነው? እንደውም በጣም ብዙ ሰዎች ትሪኒቲን እንዴት ደፍራችሁ ትስላላችሁ ብለው ሁሉ ይጠይቃሉ። ትምህርተ ስላሴን አሁን ስላሴን እንዴት ልትደፍሩ ነው በጨርቅ ለማስቀመጥ የምትሞክሩት፣ በወረቀት ልታስቀምጡ የምትሞክሩት ብለው ይጠይቃሉ። ኦኬ፣ የፍቅር የሚመስል ነገር ግን በክደት የተሞላ ጥያቄን ያነሳሉ። ኦኬ፣ በመጀመሪያ ደረጃ እንዲህ ባለ ሀሳብ ላይ ይኸውላችሁ፣ አንዳንድ ጊዜ ጠቃሚ ባለኑ ሀሳብ ላይ አንዳንድ ልጅ ባንጫወት ጥሩ ነው። መጽሐፍ ቅዱስን አሁንም ተመልሰን እንመልከት። ለምሳሌ አምላካችን እግዚአብሔር በዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰራ እንዳዘዘ በቀጥታ እንመለከታለን። እዛ ክፍል ላይ ይሄም ብቻ አይደለም። አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክቶች ስዕላት እንደተሳለ እንመለከታለን። ቁጥር 27ን ከፍ ብላይ ስታነበው ፊሽ የኪሩቤል ስዕላት ግዙፍ ተደርጎ ነው የተሳሉት። የአንዱ ኪሩብ ክንፍ የአንደኛውን ግንብ ይነካ ነበረ፣ የሁለተኛም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። እነዚህን ስዕላቶች ሰዓሊው ሲስል ኪሩቤልን ከየት ተመለከታቸው? መጀመሪያ አላያቸውም እኮ አልተመለከተም። ይኸውላችሁ ቤተ ክርስቲያን ትምህርቷ ጥልቅ ነው፣ ስርዓቷም ጥንቁቅ ነው የምንለው ለዚህ ነው። የኪሩቤል መላእክትን ይኸውላችሁ የኪሩቤል መላእክትን በመጽሐፍ ቅዱስ ላይ
የተቀመጠውን የኪሩቤል መላእክትን ስዕል እንኳን የሳለው ሰዓሊ የኪሩቤል መላእክቶችን ተመልክቶ አይደለም ይሳላቸው። መጽሐፍ ቅዱስ ክፍሉ አይናገርም። እስኪ ኪሩቤል መላእክቶች ተገልጠውለት እስኪ አንዴ ክንፎቻችሁን ዘርጉ እያለ አይደለም ይሳላቸው። እስኪ አሁን ደግሞ ትንሽ ክንፎቻችሁን እስኪ መለስ አድርጉት፣ እስኪ ክንፎቻችሁን ደግሞ እንደው ጠፉትና እስኪ አንድ ጊዜ ደግሞ ወደዛ ሳይድ ዙሩልኝ፣ እስኪ አንድ ጊዜ ወደ ግራ፣ አንድ ጊዜ ወደ ቀኝ እያለ እያያቸው ቆሞ ፊት ለፊቱ እያያቸው ሳለ የሚል ሐሳቡ የለም። ገላጭ አድርጎ ግን ሳላቸው። አሁን ቅድም ፊሽን ስንጠይቀው በመጽሐፍ ቅዱስ ላይ ያለው የመስቀል ስዕል ምንድነው ስንለው ምን ብሎ ነበር የመለሰልን? ፊሽ ከኦርቶዶክስ ጋር ስለሆነ የሚውለው መልሱ ራሱ ልክ የኦርቶዶክስ መልስ ነው። አያችሁ ምን ብሎ ነው የመለሰልን? ገላጭ ነው ብሎ ነው የመለሰልን። ሌላ ፕሮቴስታንት እንደዚህ ብሎ አይመልስም። በነገራችን ላይ ገላጭ ነው ብሎ ነው የመለሰልን። ስለዚህ ይሄም በመጽሐፍ ቅዱስ ላይ የኪሩቤል ስዕላትን የሳለው ሰው ገላጭ አድርጎ ነው የሳላቸው። ኪሩቤል የምንላቸው በአራት ገጽ ያሉ መላእክት ናቸው። ስለዚህ በገጽ አድርጎ ገላጭ አድርጎ ሳላቸው። ገላጭ አድርጎ ኪሩቤል ምንድን ይመስላሉ፣ ኤግዛክት ምን እንደሚመስሉ የራእይ መጽሐፍ ላይ ይናገራል። ስለዚህ ያንን ገላጭ አድርጎ አስቀመጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ቅዱሳት ስዕላቶች ገላጮች ናቸው። ምንን ነው የሚገልጡት ለመሆኑ ካልን መጽሐፍ ቅዱስ ላይ ያለን ሐሳብ፣ መጽሐፍ ቅዱስ ላይ ያለን ታሪክ፣ መጽሐፍ ላይ የተቀመጠን እያንዳንዱን የመጽሐፍ ቅዱስ ሐሳብ በአጠቃላይ ገላጭ አድርገው ይቀመጣሉ። በመጀመሪያ ስዕላቶች ቋንቋዎች ናቸው። ወደ አገልግሎታቸው ምንግባፊሽ ቅዱሳት ስዕላቶች ቋንቋ ናቸው። የቤተ ክርስቲያን ልሳኖች ናቸው። ቋንቋ በሶስት ይከፈላል። ይህንን ነገር ከዚህ በፊት ከአንተ ጋር ያወራን ይመስለኛል። ቋንቋ በሶስት ይከፈላል። አንደኛው ቋንቋ የምንለው ቃል በቃል የምንነጋገርበትን ቋንቋ ነው፣ እኔ እናንተ አሁን እያወራንበት ያለውን። ሁለተኛው ደግሞ የምልክት ቋንቋ ነው። ሶስተኛው ደግሞ ስዕሌ ቋንቋ ነው። ቤተክርስቲያን ይኸውልህ በሶስቱም ቋንቋ ወንጌልን ትሰብካለች። ሊትራል በሆነ መንገድም ቋንቋን ትሰብካለች። ቃል በቃል ትሰብካለች። ቃል በቃል ስትሰብክ ደግሞ ቅዱስ ቤተክርስቲያን በልሳንም ጭምር ትሰብካለች። እያንዳንዱ ፍጥረት በቋንቋ ዞራ፣ በዓለም ሁሉ ዞራ ወንጌልን ትሰብካለች፣ በልሳንም ጭምር እንደ ሐዋርያቱ። ሁለተኛው ቋንቋ የምልክት ቋንቋ ነው። ጥቅምት 28 ፊሽ አንተም ሌሎችም ጓደኞችም የተደማማችሁበትን አንድ በዓል አክብረን ነበረ፣ ታስታውሳለህ? በመስቀል አደባባይ የአእላፋት ዝማሬን ማለት ነው። እዛ ዝማሬ ላይ ፊሽ ያ ሁሉ ወደ 500 ወደ 600 የሚጠጋ ክርስቲያን መስቀል አደባባይ ላይ ተሰብስበው እግዚአብሔርን በዝማሬ እያመሰገነ የለበሰው ልብስ ነጭ ነጠላ ነበር። እንደው መሰብሰባችን ካልቀረ ለምን ሪንጀር አለበስንም? እንደው ብዛታችንን አሁን አንዳንድ ሰዎች 50 ሚሊዮን ገብተናል 60 ሚሊዮን ገብተናል እያሉ ቁጥር እንደሚያሳዩት እኛ መሰብሰባችን ካልቀረ ለምን ሬንጀር ለብሰን እያለ ለምን ተሰልፈን አልሄድንም ነበር? ምክንያቱም ቤተክርስቲያን ዓላማዋ ብዛትን ቁጥርን ማሳየት ሳይሆን በምልክት ወንጌልን መስበክ ነው። አየህ ነጭ የለበስ ነው ትልቁ ሪዝናችን፣ ትልቁ ሪዝን አንደኛ የጌታ ልደት ነው። በጌታ ልደት እያንዳንዷ ክርስቲያን የሆነች ነፍስ ትደሰታለች። ደስታችንን ስናጠይቅ ነጭ እንለብሳለን። ትልቁ ሪዝን ምንድን ነው ስንል ግን ድንቅ መካር ኃያል የሆነው የድንግል ማርያም ልጅ ክርስቶስ ኢየሱስ ስለኛ ኃጢአት ስለኛ በደል ወደዚች ምድር መጥቶ እኛን ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን እያመንን ያንን በምልክት እንሰብካለን። ምን ለብሰን? ነጭ ለብሰን በምልክት እንሰብካለን። ፊሽ ስንዘምር እኛ በስርዓታችን የቤተ ክርስቲያንን ስርዓት እንግዲህ ቀርባችሁ የምታውቁ ታውቃላችሁ። ስንዘምር ሰይጣን ጭፈራ እንጨፍር፣ እናሸበሽባለን፣ ከዛ እናጨበጭባለን። ስናጨበጭብ ፊሽ ሸዋ የሚል ድምፅ እንዲወጣ ፈልገን አይደለም። እንዲያምርል ምናምን እሺ አንድ ላይ ምናምን እያለን አይደለም። የኳስ ደጋፊዎች ምናምን አሎ ምናምን እንደሚሉት እኮ ማለት እንችል ነበር። አየ የሆነ ግሬስ እንዲኖረው ከፈለግን በደንብ እንደው እንዲሰማን የምንፈልግ ሰው ካለ ምናምን አሎ ስንል አዮ ሆ ምናምን እያለን እኮ ሌላ አይነት ነገር መፍጠር እንችል ነበር። ግን ቤተክርስቲያን አትፈቅድልንም። አየ እንደ ስጋችን እንድንጓዝ አትፈቅድልንም። ቤተክርስቲያን ስርዓት አላት። ለምንድን ነው የምናሸበሸበው ካልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነው ክርስቶስ ኢየሱስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲህ ወዲያ እያረጉ እያሰቃዩ እያንገላቱ እንደወሰዱት እያሰብን እናሸበሽባለን። በዝማሪያችን ከክርስቶስ ሕማም ጋር እንተባበራለን፣ በዝማሪያችን ሳይቀር። ከዛ ስናጨበጭባለን። ለምን?
የቤተ ክርስቲያናችን ሊቅ አባ ሕርያቆስ በቅዳሴው ምን ይላል መሰለ? የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይለዋል ጌታችን ኢየሱስ ክርስቶስ። ይህ ኃያል ትሑት የሆነ ጌታ በሰው እጅ በጥፊ መጸፋቱን እያሰብን እናጨበጭባለን። አያችሁ፣ ቤተ ክርስቲያን ውስጥ ያለን እኛ አማኞች በምልክት ሁሉ ሳይቀር ወንጌልን እንሰብካለን። በምልክት ሁሉ ሳይቀር በደም ኮፒ ሊንክ አድርጉ እንዳይቆራረጥ። ሌላው ሶስተኛው ስዕላዊ ቋንቋ ነው። ስዕላዊ ቋንቋ ቅድስት ቤተክርስቲያናችን ስዕላዊ በሆነ ቋንቋ ወንጌልን ሰብካለች። ወንጌልን ሰብካለች። ወደ ቤተክርስቲያን መቅደሱ ስትገቡ ፕሮቴስታንቶች ወንድሞቼ፣ መቅደሱ በስዕላቶች አሸብርቆ ትመለከቱታላችሁ። እነዛ ሁሉ ስዕላቶች ትልቅ የተቀመጡበት ሪዝን አለ። ለምንድን? ቤተክርስቲያን በሁሉም ቋንቋ ወንጌልን ስለምሰብክ። ምናልባት ደጋግሜ ተናግሬዋለሁ። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች አሁንም ካላችሁ በፍቅር በደንብ አድርጋችሁ አዳምጡኝ። መቼም ልጆች የወለዳችሁ እህት ወንድሞች ትኖራላችሁ። እዚህ ውስጥ ልጆች የወለዳችሁ ባትኖሩም ወይ እህቶቻችሁን ወይ የወንድሞቻችሁን ወይ የጓደኞቻችሁን ልጆች መቼም የምታውቁ ትኖራላችሁ። ህፃናት ገና የትምህርት ቀለምን ሲጀምሩ የሚማሩት ስዕላዊ በሆነ ቋንቋ ነው። ስዕል ቋንቋ እንደሆነ በዚህ እንኳን ማወቅ መረዳት ይቻላል። ልክ ለኦርቶዶክስ ቤተክርስቲያን ሲሆን ጊዜ ነገር ሁሉ ማይጥማችሁ ፕሮቴስታንት እህቶች ወንድሞች ትክክል አይደላችሁም። የእናንተ ጥፋት አይደለም። በእርግጥ ለዘመናት በአይምሯችሁ ላይ ሲሰራ የነበረ ስራ ስለሆነ ነው። በጣም ብዙ እናንተ ህብረት በምታደርጉባቸው አዳራሾች ላይ ያሉ አገልጋዮቻችሁ ትምህርታቸውን ወይም ደግሞ እነሱ ያሉበትን የቤተ እምነት ትምህርት ብቻ ቢነግሯችሁ ቢያስተምሯችሁ ወደ እውነተኛው መንገድ እንደምትመለሱ ስለሚያውቁ ከዛ የአዳራሽ ህብረት አምልጣችሁ ነፃ እንደምትወጡ ስለሚያውቁ ሊያረጉ የሚችሉት ብቸኛው ነገር ስለ ኦርቶዶክስ ቤተክርስቲያን ጠል የሆነ ንግግርን ለእናንተ መንገር ነው። ኦርቶዶክስ ቤተክርስቲያን አማኞች ከእግዚአብሔር ጋር ደርበው ድንግል ማርያምን እንደሚያመልኩ፣ ቅዱሳን መላእክትን፣ ጻድቃን ሰማዕታትን እንደሚያመልኩ፣ በእነሱ ስም ቀን መሰየማቸው በራሱ አምልኮ እንደሆነ፣ ስዕላትን እንደምናመልክ አሁን ልክ ፊሽ ገብቶ ሲነግረን እንደሰማችሁት ከዘላለም ህይወት ጋር ተያይዞ ከሳሊቬሽን ጋር ተያይዞ ይሄ የስዕላት ትምህርት እንደምናምንበት ስዕላት ከዘላለም ሞት እንዳዳኑን አድርገን እንደምናምን አድርገው ለእናንተ የሳሉት ነገር እስቲል ነው በአይምሯችሁ ተቀምጧል። እባካችሁን ፖዘቲቭ ሆናችሁ አሁንም ቀርባችሁ ተረዱ። ለኦርቶዶክስ ወይም ደግሞ መካነ ኢየሱስ ስዕላቶችን ትጠቀማለች። አሁን በሱ ቆይ ጊዜያችን አናባክን። ግን ስንል ወንጌልን መስበክ ቅዱሳት ስዕላቶች የቤተ ክርስቲያን ልሳኖች ናቸው፣ ቋንቋዎች ናቸው። ለምሳሌ ያክል አንድ መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ኦብዘርቭ በማድረግ ብቻ ማለትም በማየት ብቻ በማየት እንዲህ በመመልከት ብቻ ሊረዳ የሚችለው የክርስቶስ ወንጌል ምንድን ነው? እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቼ ሲመልሱልኝ እናንተ አንድ መስማት የማይችል ሰው በአካል ጉዳት ላይ ያለ አንድ ሰው መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ኦብዘርቭ በማድረግ ብቻ በመመልከት ብቻ ሊረዳ የሚችለው እስቲ የወንጌል ክፍል ምንድን ነው? እስቲ ያስረዱኝ። እስቲ ፕሮቴስታንቶች ወንድሞች እስቲ ኮሜንት ላይ እስቲ ያስቀምጡልኝ። እስቲ ምንድን ነው ሊረዳ የሚችለው? ወደ 7000 ምርጦቹ ወደ ወንድማማቾች ቸርች ወንድማማቾች የሚባል ቸርች አለ። ወደ አማኑኤል ህብረት ወደ 7000 ምርጦቹ ወደ ክብረ ጽዮን ወደ ጉባኤ እግዚአብሔር ወደ እነዚህ ሁሉ ሰዱት እስቲ ተራ በተራ
በአይኑ ኦብዘርቭ በማድረግ ብቻ ሊረዳ የሚችለው የክርስቶስ ወንጌል ምንድን ነው? የኔ ተወዳጆች ሲመልሱልኝ፣ እዚህ ውስጥ ያላችሁ ፕሮቴስታንቶች ሲመልሱልኝ። ይሄ መስማት የማይችል ሰው ለጊዜው እኔ እንደው ሊረዳ የሚችላቸውን ነገሮች ልንገራችሁ። ለምሳሌ ያንን የፕሮቴስታንት ቸርች ውስጥ የምታስገቡትን ሰው ወደ አዳራሽ ስታስገቡት ስሪፒስ ለብሶ ሰዎችን እየነካ የሚጥልን ሰው ሊመለከት ይችላል። ምናልባት ወንበራቸው እስክጨርስ ቆይ ፊሽ እስክጨርስ ከጨረስኩ በኋላ አንተ ስለምትቀጥል የተሳሳትኩበትን ሀሳብ አንተ መቀጠል ትችላለህ። እሺ፣ አንድን መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ምን ሊመለከት ይችላል? የኔ ተወዳጆች ወደ ፕሮቴስታንት አዳራሽ ስታስገቡት በየትኛውም ሙሉ ወንጌል ሊሆን ይችላል፣ ለትውልድ በሉት፣ አማኑኤል ህብረት፣ 7000 ምርጦቹ፣ ክብረ ጽዮን፣ መሰረተ ክርስቶስ፣ ብርሃነ ወንጌል፣ ቃለ ሕይወት፣ ስንቱ ልጥራላችሁ፣ አማኑኤል ህብረት፣ ጉባኤ እግዚአብሔር። ወደ እነዚህ ሁሉ አዳራሽ ብትወስዱት ይሄ ሰው ስሪፒስ የለበሰ ማይክ የያዘ ጨርቅ የያዘ ሰው ሰዎችን ጭንቅላት እየነካ ሲጥል ሊመለከት ይችላል። የሆኑ ሰዎች ከፊት ለፊቱ ጎንበስ ቀና ወይ ደግሞ ቁጭ ብድግ እያሉ ሲዘሉ ሊመለከት ይችላል። የሆኑ ሰዎች መሬት ላይ ሲንከባለሉ ሊመለከት ይችላል። አልፎ አልፎ ደግሞ የሀገሩን ጭፈራ ሊመለከት ይችላል። የመጣበትን ቀዬ የመጣበትን አካባቢ ጭፈራ ሊመለከት ይችላል። ከዛ ውጭ ግን ህይወት ዘርቶ ሊረዳ የሚችለው አንድ የመጽሐፍ ቅዱስ ሀሳብ ግን ሊኖር አይችልም። አንድ ከመጽሐፍ ቅዱስ ጋር በማቴዎስ ወንጌል ላይ እንደተቀመጠ በማድረግ ብቻ መመልከት ይችላል። በመጽሐፍ ቅዱስ ላይ የተጻፈለትን ያም ሰው የሚያውቀውን ገላጭ በሆነ መልኩ የተቀመጠን ግን ያንን ሀሳብ ይመለከታል። ቤተክርስቲያን በቅዱሳት ስዕላቶች ወንጌልን ትሰብክለታለች። ይሲ ጌታችን ኢየሱስ ገላጮች ስለሆኑ ስዕላቶች በነገራችን ላይ በዚህ አጋጣሚ የፎቶግራፍ አገልግሎት የላቸውም። ይሄ የምታዩት ኢየሱስ ነው። ይኸውላችሁ ኢየሱስ ክርስቶስ መልኩ እንደዚህ ነበረ፣ ፀጉሩ እንዲህ ነበር። ይሄ እንዲህ አይነት አስቦ የላትም ቤተክርስቲያን። እንዲህ ብላችሁ የምታስቡ ፕሮቴስታንቶች ወንድሞች ፕሊስ አትታለሉ። ገላጮች ናቸው። ገላጮች በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ገላጮ ነው የተቀመጡ ማለት ነው። ገላጮ ነው የተቀመጡ። በጣም የሚገርመኝ ነገር ስዕልን የሚቃወም ፕሮቴስታንት የኢየሱስ ክርስቶስን ፊልም አይቃወምም። የኢየሱስ ክርስቶስ ፊልም እኮ ፊልም ነው። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ገላጮ ነው የተቀመጠ ማለት ነው። ገላጮ ነው የተቀመጠ። እያንዳንዱ ፕሮቴስታንት ስቲል ነው ራሳቸው የፕሮቴስታንት አማኞች የተረጉሙትን የኢየሱስ ክርስቶስን ፊልም ይመለከታል። ያ ሰው እዛ ጋር ያለው ሰው ኢየሱስ ክርስቶስ ነው ማለት ነው። ይሄ እኮ የሞኝ ሀሳብ እኮ ነው። ፊልሙ ላይ አክተር ሆኖ እየተወነ ያለው ሰው በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ነው ገላጭ አድርጎ እያሳየ ያለው ወይንስ ራሱ አምላክ ሆኖ ምን የመጣው? አይደለም። ያ ሰው አምላክ አይደለም። ያ ሰው ተዋናይ ነው፣ አርቲስት ነው። እያሳየ ገላጭ አድርጎ እየጠቆመ ያለው ግን በመጽሐፍ ቅዱስ ላይ የተቀመጠ ሀሳብ ነው። ምን ማለት ነው? ገላጭ ነው ማለት ነው። ስዕላቶችም በመጽሐፍ ቅዱስ የተቀመጡትን ሀሳቦች ገላጮች ናቸው። መወለዱን ብቻ አይደለም፣ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም የተወለደው ጌታ ከገሊላ ወደ ዮርዳኖስ ወንዝ ሄዶ ደግሞ በዮሐንስ እጅ መጠመቁንም ገላጭ ሆነ መልኩ ታስቀምጣለች። ከስዕሉ ስር ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ እንደ ተጠመቀ አያችሁ፣ እንደ እየተባለ ይቀመጣል ከእያንዳንዱ ስዕል ስር። ለምን? ገላጭ ስለሆነ። ይህንን ገላጭ ሆነ ሀሳብ መጽሐፍ ቅዱስ ይመሰረታል ወይ? አዎ አለው። መጽሐፍ ቅዱስ ይናገራል። እሺ፣ ይሄን ብቻ አይደለም። ከዛስ ስለኛ ኃጢአት፣ ስለኛ በደል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን እንደተቀበለ በወንጌል የተቀመጠውን 13 ሕማማትን እንደተቀበለ ቅዱስ ቤተክርስቲያናችን ገላጭ ሆነ መልኩ ታስቀምጣለች። ይሄ ኢየሱስ ክርስቶስ ነው፣ ይሄ ወላችሁ ፎቶ ነው እያለች አይደለም። የፎቶግራፍ አገልግሎት አይደለም ያለው፣ ገላጭ ነው። ምን ነው የሚገልጠው? በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ። ያ ብቻ አይደለም፣ የማይሞተው አምላክ ሞትን እንደሞተ ሞቶም ብቻ እንዳልቀረ ዳግም እንደተነሳ ቅዱስ ቤተክርስቲያን ገላጭ ሆነ መልኩ ታስቀምጣለች። ይሄ ብቻ አይደለም ፊሽ በመዝሙር ላይ እንደተጻፈ እግዚአብሔር ከጽዮን በጋድ ይመጣል፣
ወአምላክነ ያረምም እሳት ይነድድ ቅድሜሁ አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። ያቺ የፍርድ ቀን ማለት ነው። እግዚአብሔር ከጽዮን በገሃድ ይመጣል እና በዛች የፍርድ ቀን ከፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የህይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት በፊቱ ይነዳል። ይሄ በመጽሐፍ ቅዱስ የተቀመጠን ሐሳብ ፊሽ ቅድስት ቤተክርስቲያናችን ገላጭ ሆነ መልኩ ታስቀምጠዋለች። ገላጭ ሆነ መልኩ ጻድቃን ነጭ ለብሰው በቀኙ፣ ኃጥአን ጽልመት ለብሰው በግራው እንደሚቆሙ፣ በግራው የቆሙት ደግሞ ከፊቱ ከሚወጣው የእሳት ነበልባት የተነሳ ወደ ጥልቁ እንደሚጣሉ ገላጭ ሆነ መልኩ ታስቀምጣለች። ያንን የፍርድ ጊዜ ምን ላይ እንደተጻፈ በወንጌል በመጽሐፍ ቅዱሳችን እንደተጻፈ። ይሄ ብቻ አይደለም። በራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶውን እንደተዋጉት ዘንዶም እንዳልቻላቸው መጽሐፍ ቅዱስ ክፍሉ ይናገራል። ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም አልቻላቸውም። ሚካኤልና መላእክቱም ዘንዶን አሸነፉት። ይሄንን ሐሳብ ቅድስት ቤተክርስቲያናችን ገላጭ ሆነ መልኩ ታስቀምጣለች። በራእይ መጽሐፍ ላይ የተጻፈው በራእይ መጽሐፍ ላይ የተቀመጠውን ሐሳብ ቅድስት ቤተክርስቲያን ገላጭ ሆነ መልኩ ታስቀምጣለች። ይሄ መስማት የማይችል ሰው በፕሮቴስታንት አዳራሽ ውስጥ ሰዎች ሲከረባበቱ፣ ሲንከባለሉ፣ ሲዘሉ የተመለከተ የግለሰብ ወደ ኦርቶዶክስ ቤተክርስቲያን መጥቶ ገላጭ ሆነ የተቀመጡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ እነዚህን ቅዱሳት ስዕላቶች ይመለከታል። በምን ላይ የተጻፈውን ሐሳብ ገላጭ ሆነ የተቀመጡ በመጽሐፍ ቅዱስ ላይ። ይሄ ብቻ አይደለም። በሐዋርያት ሥራ ላይ ጴጥሮስ ኢየሱስ ስለሚለው ስም ተዘግዝቆ እንደተሰቀለ፣ ጳውሎስ ኢየሱስ ስለሚስለው ስም በሰይፍ እንደተቀላ፣ ቶማስ ኢየሱስ ስለሚለው ስም ቆዳው እንደተገፈፈ ቅድስት ቤተክርስቲያን ገላጭ ሆነ መልኩ ታስቀምጣለች። የፎቶግራፍ አገልግሎት የላቸው ብለናል። ቅዱሳት ስዕላት ይኸውላችሁ፣ ስዕሉ ላይ ይሄ ጳውሎስ ነው፣ በቃ ራሱ ጳውሎስ፣ በቃ ይሄ ይኸውላችሁ ጳውሎስ ነው የሚል አይደለም አስተምሯችን። ስዕሉን አይተን ይሄ ቅዱስ እገሌ ይባላል የምንለው ገላጭነቱን ነው። ኦኬ፣ እዛ ጋር ለምሳሌ በሰይፍ የተቀለው ማን ነው? ከሐዋርያት መካከል ጳውሎስ ነው። ጳውሎስ ኢየሱስ ስለሚለው ስም በሰይፍ ተቀልቷል። ስለዚህ በመጽሐፍ ቅዱስ ላይ ገላጭ ስለሆኑ ቅዱሳት ስዕላቶች መጽሐፍ ቅዱስን መሰረት አድርገን ገላጭነቱን ደግሞ ተመልክተን ይህ ቅዱስ ጳውሎስ ነው እንላለን። ቅዱስ ቤተክርስቲያናችንም ከስዕላቶቹ ስር በደንብ አድርጋ ገላጭ ሆናችሁን ታስቀምጣለች። ቅዱስ ጳውሎስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ፣ ጴጥሮስ ተዘግዝቆ ተሰቅሏል። ስለትትና እኔን እባካችሁ ቀጥ አድርጋችሁ አትስቀሉኝ፣ እንደው አምላኬ ክርስቶስን መገዳደር ስላልፈለገ ተዘግዝቆ ተሰቅሏል። ከስዕሉ ስር ጴጥሮስ ኢየሱስ ስለሚለው ስም ተዘግዝቆ እንደተሰቀለ በመጽሐፍ ቅዱሳችን ላይ የተቀመጠውን ሐሳብ በአጠቃላይ ገላጭ አድርጋ ታስቀምጣለች ቅድስት ቤተክርስቲያን። ከዛ ውጭ የፎቶግራፍ አገልግሎት የላቸው። ስዕላት ምንድን ናቸው? ገላጮች ናቸው። ቆይ ፊሽ ተረጋጋሽ። አሁን ቅድም ወንድማችን ፊሽን ስንጠይቀው ይወላችሁ ብዙ ጊዜ ፕሮቴስታንት ወንድምቶቻችን መሰረት የላቸውም የምንለው በፍቅር ለዛ ነው። ቆይ ፊሽ አንድ ጊዜ እስኪጨርስ ኢንተራፕት አታደርግ፣ አትረብሽ። እሺ ይወላችሁ ቅድም እዚህ ላይ ያለው ኢንተርናሽናሊ ኢንተርናሽናል ሎጎ አድርገን አንድ ጊዜ እኔ ስጨርስ ትቀጥላለህ። ፊሽ ከመሀል ስትገባ ሰዎችን መስልች እንዳይሆን ልጨርስልህ እንደ እያንዳንዱ የነሳውን ሐሳብ ከዛ ወደ አንተ እንሄዳለን። ስለዚህ ባጭሩ አሁን ካነሳናቸው ሐሳብ ተመርኩዘን ስዕላት መጽሐፍ ቅዱስ ናቸው። ስዕላት ምንድናቸው? ከእንደገና የቤተ ክርስቲያን ልሳኖች ናቸው። ቋንቋ በሶስት ይከፈላል። አንደኛው ሊተራል ላንጉጅ ነው፣ ሁለተኛው ምልክት ቋንቋ ነው፣ ሶስተኛው የስዕል ቋንቋ ነው። ቤተ ክርስቲያን በሶስቱም ቋንቋ ወንጌልን ትሰብካለች። መስማት የማይችል ሰው እንኳን ቢኖር ወደ ፕሮቴስታንት አዳራሽ ቢሄድ በአይኑ ብቻ ተመልክቶ ዘርባ አድርጎ ሊረዳ የሚችለው የክርስቶስን ወንጌል የሚሰብክለት አንዳች ነገር የለም። ነገር ግን ቅድስት ቤተ ክርስቲያን በሁሉም ቋንቋ ወንጌልን ሰባኪ ስለሆነች ማለትም በሊተራል ላንጉጅ፣ በምልክት ቋንቋ፣ በስዕል ቋንቋ ቅዱሳት ስዕላትን ወንጌልን ለመስበክ ትገለገልባቸዋለች። ሌላው ስዕላቶችን እንደ አዳኝ ያደርጋችሁ ትወስዳላችሁ የሚል ሐሳብ ስትገባ ከንግግር ከጅምር ተናግረ ነበረ ፊሽ። ይህ ፍጹም ስህተት ነው። ቅዱሳት ስዕላት ከዘላለም ሞት አድነውናል ብላ ቅድስት ቤተክርስቲያን አስተምራ አታውቅም። እያንዳንዱም ኦርቶዶክሳዊ ቅዱሳት ስዕላቶች ከዘላለም ሞት አድነውናል ብሎ አይናገርም። ስዕል አድህኖ ስለሚለው ሐሳብ ነገር ግን እያነሳ ከሆነ ምናልባት ስዕል አድኖ ከሚለው ሐሳብ ጋር ተያይዞ ከሆነ አንተ ግር የተሰኘው ምናልባት መስሎም ከሆነ ግን በቤተክርስቲያናችን ያለውን አሁንም አስምሮ በዛው እንንገር። ምናልባት የሐሳብ የብዙዎቻችሁ ጥያቄ ከሆነ በደንብ አድርጋችሁ አዳምጡኝ።
ቅዱሳት ስዕላት ስዕለ አድኅኖ ተብሎ ሲጠሩ እንዴት ይባላሉ? ከዘላለም ሞት ያዳነው ክርስቶስ አይደለ ወይ? እንዴት አዳኝ ይባላሉ? የሚል ሀሳብ በተደጋጋሚ ይነሳል። በፍቅር ለፕሮቴስታንት ወንድሞቼ ማለት የምፈልገው ነገር ይህንን ጉዳይ በደንብ አድርጋችሁ አድምጡኝ ፕሊስ። ቅዱሳት ስዕላቶች ስዕለ አድኅኖ ተብሎ ሲጠሩ ከዘላለም ሞት አዳኝ የሆነውን ክርስቶስ ጋር የሚስተካከልን ይሄ አዳኝነት እየሰጠን ነው አይደለም። ይልቁኑ ከደዌ ስጋ ያድናሉ ብለን ግን እናምናለን። ከምን? ከደዌ ስጋ። ከደዌ ስጋ ፊሽ በደንብ አድርጋ አዳምጠኝ እሺ። ለአንተም ስለሆነ መመለሰው ከደዌ ስጋ ያድኑናል ብለን እናምናለን። ይህንን የአንድ ፕሮቴስታንት ግን ማስረዳት አይጠበቅብንም። ለአንድ ፕሮቴስታንት ማብራራት ግን አይጠበቅብንም። ለምንድን ነው የማይጠበቅብን? ምክንያቱም ይሄ ተአምር ስለሆነ። ተአምር ማለት ላመኑ ሰዎች የሚደረግ እንጂ ላላመኑ ሰዎች የሚከናወን አይደለም። አንድ ተአምር እንደ ስሙ ደግሞ ከአይምሮ በላይ የሆነ ነገር ነው ማለት ፊሽ አንተ በአይምሮ ኤክስፔክት ከምታደርገው ነገር በላይ የሆነ ነገር ነው ተአምር። ስለዚህ ላላመኑ ሰዎች ስለ ተአምር የማብራራት ግዴታ የለብንም። ግን ምን ለማለት እንደፈለግን ግን በፍቅር ቃል ለእናንተ ለመግለጽ እንሞክር። ለምሳሌ ያክል በማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 20 ጀምሮ ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ 12 ዓመት ደም ሲፈሳት የነበረች አንዲት ሴት እንደነበረች መጽሐፍ ቅዱስ ይናገራል። ፊሽ መቼም ይህንን የመጽሐፍ ቅዱስ ክፍል አንተ ታውቀዋለህ። እና ያቺ 12 ዓመት ደም ሲፈሳት የነበረች ሴት በልቧ አንድ ያመነችው ነገር ነበረ። ምን ብላ ነበር ለራሱ የተናገረችው? ቀርቤ የክርስቶስን የልብሱን ጫፍ አይደለ ፊሽ የልብሱን ጫፍ የነካው እንደሆነ ከደዌ እድናለሁ ብላ በልቧ አመነች። እናም ወደ ክርስቶስ ቀረበች። ተመልከቱ፣ ወደ ክርስቶስ ቀርባ የጨርቁን ጫፍ ነካች። በዚያ ቅጽበት ከጌታ ኢየሱስ ኃይል ወጣ። እናም ዘወር ብሎ ምን አለ? ከኔ ኃይል ወጥቷል አለ። ወደ እርሷ ተመልክቶ ምን አላት? ፊሽ ልጄ ሆይ አይዞሽ፣ እምነትሽ ምን ብሎሻል አላት? አድኖሻል። ያ ሚዩትን ያለካ እሺ፣ እምነትሽ አድኖሻል አላት። ፊሽ ይህች ሴት ያድነኛል ብላ በልቧ ቀርባ የነካችው ምንድን ነበረ? ጨርቁን ቢሆንም ጨርቁ ሳይሆን የፈወሳት ከኢየሱስ የወጣው የመዳን ኃይል ነው። ለምንድን ነው ነገር የሚል ፊሽ? እኔ ኢየሱስ አይደለም ብዬ ኢየሱስ አሁን እንደው አንድ በአንገቱ ማተብ ያሰረ እንደው አንድ ኦርቶዶክስ ኢየሱስን እውነት ከኢየሱስ ውጭ ሊነጠል የሚችል ይመስላል? ከክርስቶስ ውጭ ምን ይወታለን? ፊሽ ኢየሱስ እኮ ሁሉ ነገራችን ነው። በነገራችን ላይ እኛ ኦርቶዶክስ አማኞች ከክርስቶስ ውጭ ምንም ነገር የለ፣ ህይወት የለንባቸው። ሁሉ ነገራችን ልክ ከክርስቶስ ውጭ እንደሆነ አድርጋችሁ ፕሊስ አትሳሉ። ይሄም በነገራችን ላይ የእኛ ጥፋት ሳይሆን የአንዳንድ አገልጋዮች ጥፋት ነው። በእናንተ አይምሮ ላይ ልክ ኦርቶዶክሳውያን ኢየሱስ የሚለውን ስም እንደማያውቁ ከኢየሱስ በጣም እንደራቁ ኢየሱስን እንደማይፈልጉ አድርገው የሳሉባችሁ ሰዎች አሉ። ያለ ክርስቶስ ህይወት የለንም። ይሄ እንድንበት ዘንድ የተሰጠን ኃያል የሆነ ስም ነው። ከሞት ያዳነን የአምላካችን ስም ነው። የእምነታችን ጀማሪና ፈጻሚ ነው። እርሱን ስንጠራው ምን ብለን እንጠራዋለን መሰለሽ? የአምላኮች አምላክ ነህ፣ የጌቶች ጌታ ነህ፣ የንጉሶች ንጉስ ነህ ብለን ነው የምንጠራው።